ኢትዮጵያዊ ምላሱ ቢሰነጠቅ ማርያም የሚል ስም ነው የሚገኘው ይባላል። እና ያ ትስስራችን ቃል ኪዳኑ አስተሳስሮናል ከሷ ጋር ማለት ነው። ግን ደግሞ ያንን እምነታችንን ምን ያህል ጠብቀ ነው አሜሪካ ለእመቤታችንን አስራት የተሰጠች ናት ብለው ያምናሉ። ጻፍናችን እቀበለዋለሁ፣ አከብረዋለሁ። ትራምፕ እንግዲህ ፕሮቴስታንት ነው። ይህን ከዋይት ሀውስ መግለጫ ያወጣበት ጽሁፍ አለ። አሜሪካ ኢዝ ኮንሰክሬትድ ቱ ዘ ቨርጂን ሜሪ፣ በናሽናል ላይፋችን ውስጥ ሁሉ ጥበቃዋ ሚናዋ አለ ብሎ ትራምፕ አወራ። እንግዲህ ይሄንን አንድ ፕሮቴስታንት አልተቃወመም ትራምፕ ሲለው ያለ በቂ ማስረጃ ደቂቀ እስጢፋኖስን እንደዚህ ኢሉሚናቲ ናቸው፣ አሁን እንዳልሽኝ ሰውን በአይናቸው የሚገሉ ሰው ደም የሚጠጡ ናቸው ትላለች ዶክተር መስከረም የሚሉ ትችቶች ይቀርቡ ነበር። ጋኔን ያደረብህ፣ ሴሰኝነትን የምታበዛ እያለ ሌሎችም ጠንካራ ቃላት እየተጠቀመ የእናንተ ትውልድ ወደ ኋላ ሲቆጠር የገዛ ልጆቻችሁን አርዳችሁ የበላችሁ አይደላችሁም ወይ ይላቸዋል። በጣም ሀርሽ በሆነ መንገድ ነው የሚገልጻቸው። እሱ ገጠር ያለውን ያልተማረውን ምናምን ነው ለባዕድ አምልኮ ተጋልጧል ብለን ምናስበው፣ ግን የተማረው ፖለቲከኛው ሃይማኖተኛው ሳይቀር በባዕድ አምልኮ ተይዟል እና ከዚህ ባዕድ አምልኮ መውጣት አለብን ብለሻል። በመላእክት ነው የሚጠበቁት ብዙ ጊዜ እንደዚህ አይነት የሀገር ምስጢሮች፣ በግለሰቦች አይደለም። እና በዋልድባ ያሉ መጽሐፍት ቢወጡ ዓለም ይናወጣል። አሁን እሱ በዚህ ዘመን ቢመጣና አይኑ ቢሰራ በየቦታው ስንት ጉድ ያያል፣ ስንት ሰው ይቀጣል። አስቢው። ያንን ባህሪ መመርመር ጀመርኩ። የገድል ባህሪ የላቸውም ሲጀመር፣ ቃል ኪዳን የላቸውም። ክርስቶስ ተገልጦ ምንም የሰጣቸው ሚሽን የለም። ለአባ እስጢፋኖስም በይው ለማን የሰጣቸው ሚሽን የለም። ዛሬ የታሪካችንን መጋረጃ እንገልጣለን። ኢትዮጵያ ከቅድስት ድንግል ማርያም አስራት ሀገርነት እስከ ዘመናዊ ሴራ ሰለባነት እጅግ ከምንወዳት ከምናከብራት ብዙዎቻችሁ ከምታውቋት ዶክተር መስከረም ለቺሳ ጋር ቆይታ ይኖረናል። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ ጋብዛለሁ። ሁሰት ፖድካስት ነው። እኔ ሰብለ ወንጌል ነኝ። እንኳን ደህና መጣሽ ዶክተር መስከረም። እንኳን ደህና ቆያችሁኝ። ትምህርት እያስተማርሽ ነውና ከዛ በፊት በመጽሐፍቶችሽ ነው የምናውቅሽ። ኢትዮጵያ፣ የፀሐይ ከተማ እና ደቂቀ እስጢፋ የሚል መጽሐፍ አለሽ። ከዛ ውጭ በሚዲያ መልእክቶችሽን ታስተላልፊያለሽ፣ ጥናታዊ ጽሁፎችን የተለያዩ መድረኮች ላይ ታቀርቢያለሽ። ይህ ሁሉ እንዳለ ሆኖ ማስተማር አለብኝ ብለሽ እንድትወስኝ ያደረገሽ ነገር ምንድን ነው? በጣም ጥሩ። በኮርስ መልክ ኦርጋናይዝ አድርጌ ላስተምር ብዬ የተነሳሁት የዩቲዩብ ኤክስፒሪየንስ የራሱ ነው ወደዛ ያመጣኝ። ዩቲዩብ ላይ ለ1 ለ2 ዓመት ያህል ብዙ ቪዲዮዎች ከ50 በላይ ትምህርታዊ ቪዲዮዎችን ሼር አድርጌ ያለውና ርዕሶቼን የምወስንበት መንገድ አንዳንድ ጊዜ ራንደም ይሆንብኛል። ማለት ለቀጣይ ሳምንት የማቀርበው ለቀጣይ ሳምንት ብዙ ሀሳቦች በአይምሮዬ ውስጥ አሉ። እነሱን መስመር ለማስያዝ እኔ ከመጣሬ በፊት የዛ ርዕሱ አስፈላጊነት ይመጣብኛል። ለምሳሌ በዛ ወቅት ወይ ክርክር ሊነሳ ይችላል በሆነ ነገር ላይ፣ ወይ የሆነ ነገር ትዝ ይለኛል፣ ኧረ ሰው ይሄን ነገር ማወቅ አለበት እላለሁ። ከዛ ግን መስመር መያዝ አለበት። የካሪኩለም ባለሙያ ነኝ። የካሪኩለም ባለሙያ ከሆንኩ ደግሞ ብዙ ነገሮች ስለ ሲኩዌንሲንግ፣ ሃው ቱ ኦርጋናይዝ የሆነ ፕሪንሲፕል ያለው ኮር ኩዌስችንስ ያሉት ነገር መሆን አለበት። ምንድን ነው ዋትስ ዘ ፖይንት የሚለውን ነገር ማዕከላዊው ነጥብ ምንድን ነው? ጭብጥ መኖር አለበት። ያ ማዕከላዊ ጭብጥ በተለያዩ ክፍሎች ውስጥ በተለያየ መልክ እየተገለጸ እንደዛ ሲሆን ነው ሰው ውስጥ ጠልቆ መግባት የሚችለውና እዚህም እዛም ሲሆንበት አንድ ርዕሰ ጉዳይ ይበታተንበታል። ስለዚህ ኦርጋናይዝ ማድረግ ስላለብኝ ናቹራሊ ወደ ኮርስነት መጣ። ግን በፊትም ጀምሮ የምመኘው ነገር አለ። ከዩቲዩብ ኤክስፒሪየንስም በፊትም ቢሆን ስለ ዩቶፒያን ስተዲስ የሚባል ፊልድ መኖሩን ሳውቅ ደንግጫለሁ አሜሪካ እያለሁ። እና ይሄንን ፊልድ ደግሞ እኛ እንደማናቀው ራሱን የቻላለ ዩቶፒያን ስተዲስ አሁን ኢትዮጵያን ስተዲስ የሚባል አለ። 6 ኪሎ የሚሰጥ የነበረ እሱ አሁንም ቅድስት ሥላሴ የሚሰጥ አለ። ከሱ ውጪ ነው ዩቶፒያን ስተዲስ ሲባል ሌላ ነው። ግን ከኢትዮጵያ ጋር ይገናኛል ነው ፖይንቱ። ከኢትዮጵያ ጋር እንዳይገናኝ አስመሰለው። ግን እነሱ በተለያየ መንገድ ወስደውታል። አውሮፓ ውስጥ የበቀለ ከአውሮፓውያን ብሪሊየንት ማይንዶች ተጠንስሶ ከዛ የተወለደ አስተሳሰብ ነው የሚያስመስሉት። ወደ ኋላ ቢሄዱ ወደ ግሪክ ነው የሚወስዱት። ወደ እነ ፕላቶ ሪፐብሊክ የሚለውን ሲጽፉ በዛ የተወለደ ነው የሚሉት። ግን ነው አይደለም። ከፕሬስተር ጃን ሀገር የመጣ በጣም ብዙ ድርሻ አለው።
እና ያንን ግን ክሬዲት አይሰጡም ለኢትዮጵያ። አሁን ነው የማይሰጡት። እስከ ቅርብ ጊዜ ድረስ ይሰጡ ነበር። ከፕሬሰር ጃንስ ላንድ የሚለው ነገር ይሰጥ። አሁን ግን ያው ሴኩላሪዝሙ ስላሸነፈ፣ አለማዊነቱ ስላሸነፈ በእነሱ ተቋማት እንኳን ራሱ ዩቶፒያን ስተዲስ ተብሎ አይሰጥም። እንደ ኢንስቲትዩት ነው የሚያደርጉት። ዞር ያደረጉትና ሴንተር ያደረጉታል። ዩኒቨርሲቲ ውስጥ አለ አይደለ? ዲፓርትመንት ሳይሆኑ እኮ ሴንተሮች አሉ፣ የምርምር ሴንተሮች፣ ኢንስቲትዩሽን ኦፍ እንደዛ እየተባለ የሚቋቋሙ አሉ። እና እነሱ ምን ያደርጓቸዋል? ሴንተር ፎር ሜዲቪያል ስተዲስ፣ ሴንተር ፎር ሬኔሳንስ ስተዲስ፣ ሴንተር ፎር ዩቶፒያን ስተዲስ እያሉ በሴንተርነት ያቋቁሟቸዋል። ግን ፊልዱ አለ፣ ሰፊ ፊልድ ነው። የሀገር መሪዎች ሊማሩት የሚገባው ነገር ነው። በምዕራቡ ዓለም ወደ ላይ በእውቀት እየመጠቁ በመጠቁ ቁጥር ስለ ኢትዮጵያ ማወቅ አለባቸው። በሚገርም ሁኔታ ስለ ኢትዮጵያ ማወቅ አለባቸው። እና እኛ ከምናውቀው በላይ የእነሱ ሀገር መሪዎች በደንብ ያውቃሉ። ኢቨን ቢግ ቴክ ካምፓኒዎች ኦውነሮች ራሳቸው ስለ ኢትዮጵያ በሆነ መንገድ ማወቅ አለባቸው። እና ሾክ እያደረገ ይመጣና ሜጀር የሆኑ እንትኖቻቸውን ቲዮሪስቶቻቸው ሊሆኑ ይችላሉ፣ ፖለቲሽያኖቻቸው ስለ ኢትዮጵያ ምን ያውቃሉ እያልኩኝ አንዳንድ ነገር ስጎረጉር በጣም ያውቃሉ፣ በደንብ አድርገው ያውቃሉ። ማንገምታቸው ሰዎች ምን ከኢትዮጵያ ጋር አገናኘው ምናምን የምንላቸው ሰዎች ራሱ ስለ ኢትዮጵያ ያውቃሉ በደንብ በትንሹ አይደለም፣ በደንብ ያውቃሉ። ግን እንደማያውቁ ያስመስላል። እንደማያውቁ አያነሷትም ሁሉ ወይስ ኢትዮጵያ ሊሉሽ ይችላል። ብትጠይቂያቸው ያቺ ዛ ሆርን ኦፍ አፍሪካ ላይ ያለች ምናምን ሊሉሽ ይችላሉ። እና ይሄን እየተረዳው ስመጣ የኢትዮጵያን ስተዲስ የሚባለው ቀላል ፊልድ እንዳልሆነ እየገባኝ መጣ። ግን እነሱ አይነግሩንም። ይሄን እኛ ነን ዲግ አውት ማድረግ ያለብን መመለስ ያለብን። እና የእግዚአብሔር መንፈስ ደግሞ ከረዳን እኛው ራሳችን መልሰን በዛ እውቀት ደረጃ ላይ መገኘት እንችላለን። የእግዚአብሔር መንፈስ የማይገልጸው ነገር ስለሌለ የግዴታ የእነሱን ላይብራሪዎች ማተራመስ አለብን ማለት አይደለም። ራሱ ያሳድገናል። ስለዚህ በዛ መልክ የሆኑ እርሾዎች እንግዲህ ወደዚህም ወደዛም መጠንሰስ ስለፈለግኩኝ በኮርስ መልክ ሳመጣው ብዙ ሰው ውስጤ ያለው ነገር ውስጤ የሚፈልገውን ነገር ነው እያገኘው ያለሁት የሚል ኮሜንት ይሰጡኛል። በግል ይጽፉልኛል፣ እዛው ቴሌግራም ቻናል ላይ ይጽፉልኛል፣ ዩቲዩብ አስተያየት ላይ ይጽፉልኛል። እና በጣም ጥሩ አቅጣጫ እንደያዝኩኝ እኔም ተረድቼዋለሁ። አቀባበሉም ጥሩ ነው። የተማሪዎች ሁኔታ እንዴት ነው? በጣም ጥሩ። ፈተናም ፈትነሻል፣ አስተምረሽ ጨርሰሽ ማለት ነው? አንድ ሴሚስተር ነው? አንድ ሴሚስተር አልጨረስኩም። ሚድ ፈተንሽ? ውጤት አሪፍ ነው? 5 በታች ያመጣ የለም። ከ30 ነው የፈተንኩት። ከግማሽ በታች ያመጣ ጥቂት ናቸው። ጥቂት 2-3 እንግዲህ 1600 ምናምን ሰው ተፈትኖ በጣም ጥቂት ሰዎች ከ15 በታች። በእርግጥ ሁለተኛ 3ኛ ቀን ላይ ተኮራርጀዋል። እንደሱም አለ። የመጀመሪያው ቀን ላይ ግን ቀጥታ ፈተናውን የወሰዱ ብዙ ሰዎች ናቸው። ወደ 800 ሰው ምናምን ወስዷል። 15 በታች ውጤት ብዙም አላየው። የሚገርም ነው። የሚቀጥለው ቀን ያው 30 ሁሉም እያመጣ ኮሚያሳይሽ ፍላጎት አላቸው ማለት እዛ ጋ የሚማረው ሰው አሁን እሱ ብቻ አይደለም ስራው፣ ሌላ የህይወት ብዙ ቢዚ የሚሆንበት ነገር ይኖራል። ግን ያችን የሀገሩን ነገር ለመስማት የመጣ ሰው ነው በተጣበበ ጊዜ ማለት ወይ በንግድ ሊሆን ይችላል ወይ በስራ ትራቭል እያደረጉ ፕሌን ላይ ጥያቄዎቹን አውርደው ኖቶቹን አውርደው እያነበቡ የሄዱ ሰዎች ሁሉ እንዳሉ ነግረውኛል። እና ሚስ ላለማድረግ ማለት ነው። ሰው ጥሩ ነው። እኔ እንደውም ሰዎች በሚፈልጉት ደረጃ እየሰጠው ነው ብዬም አላስብም። ዝም ብዬ እንደ ሙከራ ጀመርኩት። ዲማንዱን አየው። ኦኬ ከዚህ በኋላ በደንብ እየተጠናከረ መሄድ አለበት ማለት ነው ወደሚል ድምዳሜ ነው የመጣሁት። እንደው በሰው ጉጉት ልክ እንኳን አይደለም እየሰጠው ያለሁት ብዬ ነው የማስበውና ጥሩ ነው። በጣም ያየሁት ነገር የሚገርም ነው። ደስ ይላል። ወደፊት እኮ ምናልባት ደግሞ ከኦንላይን ወደ መሬት ወርዶ ራሱን የቻለ የትምህርት ሴንተር ሊፈጠር ይችላል፣ ልጆቻችን የሚማሩበት። እውነት ዶክተር ብዙ ጊዜ አንቺ የምታነሻቸው ጽዮን እመቤታችን ቅድስት ድንግል ማርያም እና ኢትዮጵያን አያይዘሽ በመናገር ትታወቂያለሽ። እና ኢትዮጵያ የእመቤታችን ቅድስት ማርያም አስራት ሀገር ናት ይባላል ብዙ ጊዜና አሁን እመቤት የራሱ እስራኤላዊት ናት አይደል? ግን እስራኤል አስራት አድርጋ አልተሰጠቻትም። ወደዚህም ሲመጡ ግብጽ ነው ለስደት የመጣችው። ግብጽም አስራት ተደርጋ ሳትሰጣት አለፉና ኢትዮጵያ ሲደርሱ ኢትዮጵያ አስራት ተደርጋ ለእመቤታችን ተሰጠች። ለምን ኢትዮጵያ ተመረጠ? ለእመቤታችን ኢትዮጵያ አስራት የተሰጠችው ነገሮች ሁሉ የጀመሩት ከኢትዮጵያ ስለሆኑ ነው ብዬ ነው እኔ ለመደምደም የተገደድኩት። ማለት እመቤታችን ስለ ራሷ አይደለም የኖረችው፣ ወይንም ስለ እስራኤል ሕዝብ ብቻ አይደለም የኖረችው፣ ስለ አዳም ዘር ሁሉ ነው ስትጨነቅ፣ ስታስብ፣ ስትጸልይ የኖረችው። እና ያ ደግሞ ወዴት ይወስድሻል? ወደ ኢትዮጵያ ያመጣሻል። ሁሉም መንገድ ወደ ሮም ይወስዳል ነው ምናምን የሚባል አባባል አለ አይደል? ነው አይደለ? ሁሉም ነገር ወደ ኢትዮጵያ ይወስዳል። እና
ከአዳም ዘር ጀምሮ ያለው ተስፋ ሲነገር የነበረው ነገር ከልጅ ልጅ ተወልጄ አድንሃለሁ የሚለው ነገር እዚህ ኦሪጂን እንግዲህ ኢትዮጵያ ስለሆነች ያው የሰው ዘር መገኛ ስለሆነች ከመጀመሪያው ጀምሮ የነበረውን ተስፋ ወደ ኋላም ወደፊትም ስለምታውቀው እግዚአብሔር ለሰው ልጆች የሰጠውን ቃል ኪዳን ያቺ ሴት ተወልዳ መቼ ነው የሰው ልጅ የሚድነው? መቼ ነው እናቴ ሔዋን የምትድንልኝ? መቼ ነው አባቴ አዳም የሚድንልኝ? ያለች እኮ ስትመኝ ነበር፣ እሷ እንደሆነች ሳታውቅ ማለት ነው። ይሄ ትልቁ ምኞቷ ራሱ የሰው ዘር ድህነትን የሚፈልግ ምኞት ስለሆነ ከዛ ነው ነገሩ ጥንስሱ የሚጀምረው ብዬ ለመደምደም ሁሉ ተገድጃለሁ። እውነታውም ያ ነው እና ከዛ በኋላ ደግሞ ወደ እስራኤል ጽዮን ተብላ ኢየሩሳሌም ከመቋቋሟ በፊት ራሱ እንግዲህ እንደነ በረከታቸው ይደርብና አባ ተስፋ ስላሴ ሞገስ በመጽሐፍቶቻቸው ያሳወቁን ነገር አለ። የመጀመሪያዋ ታቦተ ጽዮን ኢትዮጵያ ውስጥ ነው የተቀረጸችው የሚለው ነገር በመጽሐፍ ያወጡት ነገር ነው። ይሄ በቢቢሲ ጋዜጠኞች በመኖሪያ ቤታቸው መተው የጠየቋቸውን ጥያቄ ሲመልሱ መልስ ማለት ነው። የቤተ ክርስቲያን ታሪክ የት ነው የሚጀምረው ሲሏቸው እንግዲህ ብዙ ሰው የሚመጣበት ነገር አለ። አባ ሰላማ ከሳቴ ብርሃን ሊያስብ ይችላል፣ ወይ ኢትዮጵያዊ ጃንደረባ ሊል ይችላል፣ ወይ በጣም ወደኋላ ሄደ ከተባለ ንግስተ ሳባ፣ በጣም ጎበዝ ከሆነ ወደኋላ ከሄደ ኖህ ብሎ ሊያቆም ይችላል። እሳቸው ግን ከአዳምና ሔዋን ዘመን ነው የቤተ ክርስቲያን ታሪክ የጀመረው። ያንን የመጀመሪያው ቤተ መቅደስ ኢትዮጵያ ውስጥ የተመሰረተችው የመጀመሪያዋ ታቦተ ጽዮን የእመቤታችንና የቅድስት ሐና ስዕል የተቀረጸባት የመጀመሪያዋ የታቦተ ጽዮን አምሳል እዚሁ ኢትዮጵያ ምድር ላይ የተሰወረ ቤተ መቅደስ ውስጥ እንዳለች ይህንን ነግረው ነው ያስደመሟቸውና ከልጅ ልጅ ተወልጄ አድንሃለሁ የተጠነሰሰበት የተስፋው ነገር የተጠነሰሰበት እዚሁ ኢትዮጵያ ላይ ነው እንጂ በኋላ ላይ እስራኤል ላይ አይደለም። እስራኤል የቀጠለው ታሪክ ነው። ከኢትዮጵያ የቀጠለው ታሪክ እዛም ቀጠለ። ከዛም የቀጠለው ታሪክ ቀጥሎ ደግሞ በክርስትና ወደ ዓለም ሁሉ ተስፋፋ። ስለሆነ ልክ እንደ ሰው ልጅ ማለት ነው። የሰው ልጅ ከኢትዮጵያ ተነስቶ ወደ ዓለም ተሰራጨ። ስለዚህ የጽዮንነት የተስፋይቱ ምድር የአስራትነቱም ነገር ከኢትዮጵያ ስለጀመረ የዚህ መነሻው ባለቤት ሆና እመቤታችን የመነሻይቱ ምድር ለዓለም ሕዝብ ሁሉ ተሰጥታለች በእናትነት። የሚቀበሏት ግን ብዙ ስላልሆኑ እንቀበላታለን ብለው የሚያስቡትም ስለማይረዷት በደንብ ስለማያውቋት እንደ ተራ ሰው መስላ ስለምትታያቸው በእውነተኛ ማንነቷ ግን የምትታወቀው በኢትዮጵያውያን አእምሮ ውስጥ ስለሆነ በእውነተኞች ኢትዮጵያውያን አእምሮ ውስጥ በእውነተኞች ኢትዮጵያውያን መንፈስ ውስጥ በሙሉ ማንነቷና ክብሯ ትታወቃለች ብዬ አስባለሁ እመቤታችንና ለዛ ነው አስራት የተሰጠው የኢትዮጵያ ሕዝብ ለእሷ አስራት የተሰጠው። አቀባበሉ መልካም የሆነው እሷ ስትመጣ ግብፅን አልፋ ኢትዮጵያ ስትመጣ በጥሩ መንገድ ሊቀበላት የቻለውም በቃ የሆነ ኮኔክሽን አለ፣ መንፈሳዊ ኮኔክሽን እናታችን የሚለው ነገር አለ። እመቤታችን እናታችን ተብላ የተጠራችበት አንቺ ማነሽ ያልተባለችበት ቦታ ነው ይሄ። ምን እናርግልሽ የተባለችበት ቦታ ነው። ኢትዮጵያ ለስደት ስትመጣ እኔ ጋር እደሪ፣ እኔ ጋር ነይ ወደኛ የተባለችበት ነው እና ምክንያት አለው። ይሄ ዝም ብሎ አይመጣም። ድንገት ተነስቶ እኮ አንድ ህዝብ ጻድቅ አይሆንም። የተያያዘ መንፈሳዊ ዲኤንኤ ሲኖረው ነው። ስለዚህ ወደ ቤቷ ነው የመጣችው ማለት ነው። ወደ መጀመሪያው ሀሳብ ነው የመጣችው ማለት ነው እና ጥልቅ ነው የእመቤታችንና የኢትዮጵያ ግንኙነት። እኔ በየጊዜው ዝም ብዬ ሳስበውና ሌሎች አባቶች የሚጨማምሩልን ነገር እያገናኘው ከታሪክም እያገናኘው እያነበብኩበት ስመጣ በጣም ጥልቅ ነገር እንደሆነ እየተረዳሁ እመጣለሁ። መቼ ነው የተሰጠችው በሚለው ላይም አንድ ሀሳብ አጋርተሽ ነበረ። ማለት ኢየሱስ ክርስቶስ ተወልዶ በስደት በመጣች ጊዜ ነው አስራት ተደርጋ ኢትዮጵያ የተሰጠቻት ወይስ ከዛ በፊት ነው የሚለውን አሁን ይሄ አባ ተስፋ ስላሴ ሞገስ ከጻፉት ተነስተሽ ነው ማለት ነው። በአዳምና በዛ ዘመን በግልጽ የተሰጠችው ቃል በቃል ጌታችን ነው። አስራት አድርጌ ህዝቧንም ምድሪቱን ርስት አድርጌ ህዝቧን አስራት አድርጌ ከየት እስከ የት ያለው ነው የተሰጠው ሲባል በጣም አብዛኛው መካከለኛው ምስራቅ የኢትዮጵያን ህዝብ ግን እንደ መነሻ እንደ ዋናው አካል አድርጎ ይሄንን አስራት የሰጣት እንግዲህ በአክሱም ጽዮን ላይ በነበሩበት ጊዜ ጣና ቂርቆስን አብረው ባረፉበት ጊዜ ይሄንን ሁሉ ምድሪቱን እየባረከ እየዞረ እያሳየ እንደሰጣት ይሄ ድርሳነ ዑራኤል ላይ ያለ፣ ተአምረ ማርያም ላይ ያለ፣ ይሄ የእመቤታችንን ስደት የሚያወሱ ድርሳናት ላይ የተጻፈ ነገር ነው፣ የሚታወቅ ነገር ነው። ግን አስራትነቷ የጀመረው ከዛ በፊት ነው። አሁን የአባ ተስፋ ስላሴ የሰጡን አንድ ፍንጭ አለ። ግን ሌላው ደግሞ ትልቁ ፍንጭ ደግሞ የታቦተ ጽዮንም ጉዳይ ደግሞ አለ። ታቦተ ጽዮን የመጣችው የእመቤታችን ምሳሌ ናት። እመቤታችን ወደ ኢትዮጵያ መጣች እንደማለት እኮ ነው። በቃ ምንም እንትን የለውም። እና ኢቭን ታቦተ ጽዮን ከእስራኤል ተነስታ ኢትዮጵያ ስትመጣ የሄደችበት ጉዞና
እመቤታችን ጌታን አዝላ ተሰዳ ወደ ኢትዮጵያ ስትመጣ የሄደችበት ጉዞ የፈጠሯቸው ኢምፓክቶች ራሱ አንድ አይነት ናቸው። መንገድ ላይ ታቦተ ጽዮንም ስትመጣ ጣዖታትን እየቀጠቀጠች ነው የመጣችው። መንገዱ በጣም አስገራሚ፣ በሄድሽበት ቦታ ሁሉ ምን ጉድ ነው የሚያስብል የሚከሰቱት ነገሮች ሁሉ ያለፉባቸው ህዝቦች ሁሉ ምንድን ነው እያለፈ ያለው በዚህ ጋር ማን ነው ምንድን ነው ይዘው እየሄዱ ያሉት ምን አይነት ሰራዊት መጣ ምን አይነት ንጉስ መጣብን። ታቦተ ጽዮን ስትመጣ እንደ ፀሐይ እያበራች ነበር የምትሄደው ይላል። የግብጽ ሰዎች ሲያዩት እንደ ፀሐይ ታበራባቸው ነበር። አንዳንዴ ከምድር ከፍ ብላ ሁሉ ትታያቸዋለች በሰረገላው ላይ ስትሄድ ይላል። ክብረ ነገስትም ላይ አለ ይሄ ታሪክ፣ ድርሳነ ጽዮንም ላይ አለ። እና ጣዖታት ደግሞ እየደነገጡ እየተመቱ አጋንንት እየሸሹ መላእክት እየዘመሩ ይሄንን አይነት መንፈሳዊ ክብር እያዩ ነው ብዙ ህዝቦች መሀል እያለፉ የመጡትና ኢትዮጵያ ሲደርሱ የነበረው ደስታ ከባድ ነበር። የሆነ ዝም ብለው ሹልክ አድርገው መጥተው ያረፉ ተነሱ ብሉ እንሂዱና እየተባባሉ አይደለም። ከባድ አመጣጥ ነው የተመጣው። እና እመቤታችንም ደግሞ ስትመጣ እንደዛው። ምክንያቱም የዓለምን የፈጠረ ሰማይና ምድርን የፈጠረን አምላክ ተሸክማ ነው የመጣችው። ስለዚህ አሁንም ጣዖታት እየደነገጡ እየተሰባበሩ አጋንንት እየሸሹ ማናት እቺ ሴት እየተባለች እንደውም ሙሉ ታሪኩን እናውቃለን ብዬ አላስብም። እንደውም በዚህ አጋጣሚ በጣም ላመሰግናቸው ፈልጋለሁ። መጋቤ ምስጢር ስቡህ አዳምጤ የሚባሉ ሊቅ የቤተክርስቲያን ሊቅ አሉ ይመስለኛል። እንደውም መምህር ናቸው ካልተሳሳትኩኝ በቴዎሎጂ ኮሌጅ ውስጥ አይደል ነው። ግን መጽሐፋቸው የእመቤታችን ጉዞ ብለው እዛ ላይ የወጣው በትንሹ ከተለያዩ ብራና መጽሐፍት ያገኙትን ታሪክ ጨመቅ አድርገው ያወጡት ታሪክ እዛ ላይ የትም ቦታ አይገኝም። የሚገርም ነው። በቃ በጣም የሚገርም ህዝብ በህዝብ መሀል ነው እያለፈች የመጣችው። ማለት የህዝብ ትኩረት እሷ ላይ እንደነበረው ሁሉ በበረሃ የሄደችባቸው ጊዜዎች አሉ። አዎ ማንም ሳያያት ብቻዋን ምንም ከዮሴፍና ከሰሎሜ በቀር ማንም ሳይኖራት የሄደችባቸው ጊዜዎች አሉ። እንደገና ደግሞ ብዙ ሰዎች መሀል ገብታ ደግሞ የትኩረት መንስኤ የሆነችባቸውም ጊዜዎች አሉ። ብዙ ተአምራት እየተደረጉ ነው የመጣችው እሷ ራሷ እና ያንን ታምራት እያደረገች ልጇም እያደረገ በሚያልፉበት ጊዜ ሁሉ እንደዛው ዓለም እየተናወጠች ነው የመጣችው ወደ ኢትዮጵያ ደግሞ ስትመጣ። ስለዚህ ትስስሩ በጣም የሚገርም ነው። በቃ ፓተርኑን እየደገመ የሚሄድ አይነት ነገር ነው እና እዚህ ስትመጣ ደግሞ አቀባበል ማረፊያዋ መሆኑ የሚገርም ነው። ገና ደግሞ ሌላ ቦታ ፍለጋ አልተንከራተተችም። እንደውም እዚህ እንኑር ነው ያለችው ልጇን። እዚሁ እንኑር በቃ ስትል ትንቢቱ መፈጸም ስላለበት ናዝራዊ ይባላል ስለሆነ የሚለው ገሊላ እዛው ሄዶ ማደግ ስላለበት ተመለሱ እንጂ እሷ ግን ተስማምቷት ነበር። በቃ የህዝቡም ፍቅር የቦታውም ተስማምቷት ነበረ። ታቦተ ጽዮን ያለችበት አክሱም ጽዮን ሄደውም ያደረጉት ጸሎት የተነገረው ትንቢት ቀላል ነገር አይደለም። ስለ ሀገሪቱም እዚች ሀገር ላይ ስለሚወልዱ ታላላቅ ቅዱሳን ሁሉ አስቀድሞ የነገራት ብዙ ነገር አለ። ይሄ ሁሉ ተጽፎ የምናነበው ነው እና በጣም የሚያስደንቅ ትስስር ነው በእመቤታችንና በኢትዮጵያ መካከል ያለው ነገር የሚያስደንቅ ትስስር። በእርግጥ ይሄ የስደቷን አመጣጧን ቆይታዋን የት ቦታ እንዳረፈች ምናምን ብዙ አልተጻፈም። እንደውም ብዙም አልተጠናም እንዳልሽው። አሁንም እንደውም ድርሳነ ዑራኤል ላይ በደንብ ትንሽ ታሪኩ አለ የተወሰነ ያለው የሚያረካ ነገር ያለው። በውጭው ዓለም ቢሆን በእርግጠኝነት በጣም ብዙ ምርምር ያደርጉበታል። የሄዱበትን የተራመዱበትን የተቀመጡበትን ልክ አሁን ቅዱስ ጳውሎስ ላይ የተደረገው የሰበከበትን በዚህ በኩል ነው ሄደው እዚህ ጋር ነው ያረፈው እያሉ ከሆነ ያስጎበኙታል። ትልቅ የቱሪዝም ራሱ ሀብት አድርገውታል። እኛም ሀገር አሁን ያ ነገር ቢሰራ ማለት እመቤታችን በዚህ ጋር መታ ልጇን ይዛ ትልቅ ታሪክ ነዋ። ትልቅ እኮ የታሪክ ድርሻ አለን በኢየሱስ ክርስቶስ የሕፃንነት እድሜው ላይ ማለት ሁሉም በሚስማማበት በዚህ ታሪክ ውስጥ ማለት ነው። እና ወደፊት እንግዲህ አጥኞች እሱን ያደርጋሉ ብለን እናስባለን ነው። ርስትና አስራት በሚለውስ ነገር አሁን አስራት ተደርጋ ነው የተሰጠቻት ወይስ? አሁን ብዙ ጊዜ ርስተ ድንግል ማርያም ኢትዮጵያ ይባላል። ልዩነቱ ምንድን ነው? አስራትና ርስት ሲባል ለምድሪቱ ሲሆን ርስት ይባላል፣ ህዝቡ ደግሞ አስራት ይባላል። በቃ ትኩረት ይወስድብናል የሚል ፍርሃቻ እንደሚያድርባቸው አይነት። የኢትዮጵያ እኮ በጣም ይበዛል ያለን ለምሳሌ አንድ ግሪካዊ አለ ውጭ ከምናውቀው ፕሮፌሰር ነውና ከባለቤቴ ጋር ሲያወሩ የእናንተ እኮ ትንሽ ይበዛል ለእመቤታችን ያላችሁ ዲቮሽን በስቶ ማለት ነው እንግዲህ ከዚህም በላይ ቢበዛ ምንም አይበዛባት። በጣም አብስተንም እንትን ሊልብን አይችልም። ከጌታ ጋር ሊያጣላን አይችልም። ጭራሽ ያቀርበናል እንጂ እና እንደዛ ሁሉ ይላሉ ሌሎች። በቃ የሚያዩት መንገድ በቃ ምን ልበልሽ እንደ ንግስት ሳይሆን በቃ አንዲት ጥሩ ታዛዥ ጻድቅ ሴት
ለእግዚአብሔር ተመችታ የተገኘች አንዲት ጻድቅ ሴት አድርጎ የማየት ነገር። አሁን እኛ የፕሮቴስታንቱን ነው እንደውም የምናየው አይደለም፣ እመቤታችንን እንደ ተራ ሰው ይቆጥራሉ። ብዙዎቹ ግን ሳይታወቃቸው በዛ መንገድ ሁሉ ሊያዩዋት ይችላሉ። እና በጥሩ ሁኔታ ማንነቷ በደንብ ተገልጦ ክብሯ የት ድረስ እንደሆነ ተገልጦ የሚነገርበት የምስጋናው ራሱ ርቀቱ። አሁን ኢቭን የኮፕቲክ ኦርቶዶክስ ራሱ ቅዳሴ ማርያምን አይጠቀሙም። የአባ ሕርያቆስን 3 ቅዳሴዎችን ብቻ ነው የሚጠቀሙት። ራሱ ማለት ግብፃዊ ነው ብለን ነው የምናስበው። እንግዲህ አንዳንዶች እንደሚሉት ኢትዮጵያዊ በግብጽ የኖረ ኢትዮጵያዊ ሊሆን ይችላል። እንግዲህ ተስፋ ስላሴ ኢትዮጵያዊው ነው የሚሉት፣ ኢትዮጵያዊው አባ ሕርያቆስ ይላሉ። ኢትዮጵያም ነው የኖረው። ደግሞ የሚገርመው ነገር የአባ ሕርያቆስ እንትን ራሱ አክሱም ላይ መጥቷል ራሱ አባ ሕርያቆስ። እና የሚገርም ነገር አለ። እንግዲህ አሁን እኛ ከግብጾች በላይ ማን ለእመቤታችን እንግዲህ ምናልባት ከእነሱ ትንሽ ልንበልጥ የምንችለው ከበለጥንም እኛ ነን ብለን ነው የምናስበው። ግን እነሱ የቅዳሴ ማርያምን አይቀድሱ ነው እንደ እንትን ብቻ ነው የሚጠቀሙት ይላል። እኔ እንግዲህ ከእነሱ ጋር ኮሚኒኬት ሳደርግ ኦንላይን አንዳንድ ጊዜ ፎረማቸው ላይ እየገባ ኮሚኒኬት አደርግ ነበረ በፊት ተማሪ እያለሁ። እና ሙሉ ለሙሉ አልጣሉትም። እንደ ጸሎት የሚጠቀሙት አሉ ትልልቅ ሰዎች፣ የድሮውን ከኢትዮጵያ ጋር ያለውን በወንድ የሚያውቁ የሚያስታውሱ፣ እንደ ግል ጸሎት ብቻ ነው ግን የሚያነቡት። ለቅዳሴ ግን አይጠቀሙበት፣ ታግዷል ነው የሚሉት። እና ከዛ ትንሽ ቆይቶ እመቤታችን ጥንተ አብሶ አለባት የሚልም ትምህርት መጣ እነሱ ጋር። ስለዚህ ወዴት እየሄደ ነው ሲል የመንሸራተት ነገር አለ። የእመቤታችንን በሙሉ ክብሯ ማየት ያለመቻል የመንሸራተት ችግር አለ። እና እኔ እንደውም ብዙ ጊዜ አንድ አርጊመንት ብዙ ጊዜ ማስጠነቅቀው ነገር፣ አዎ አሃት አብያተ ክርስቲያናት እንወዳቸዋለን። እኔ ግብጾች በጣም ነው የምወዳቸው። የግብጽ ኦርቶዶክሶች ትጋታቸው ደስ ይለኛል። የእነሱ ቅዱሳንም የእኛ ቅዱሳን ናቸው፣ እናትና አባቶቻችን ናቸው። የሌላውም ቢሆን እውነተኛው መስመር ላይ እስካለ ድረስ ግን እነሱ እያሳጠሩት በመጡ ቁጥር በእነሱ ቁጥር እያሳጠርን መምጣት የለብንም። በእነሱ ልክ እያነስን መምጣት የለብንም። እና ይሄ እየተንሸራተተ የመምጣት ነገር አለ። ኢትዮጵያም ውስጥ ያን ነገር ሲሸረሸር እናየዋለን። የሆነ በተሃድሶ አቀኘት የተቃኙ ሰዎች የሆነ ነገር ክብሯን አሳንሰው ሊናገሩ ይችላሉ፣ ኦርቶዶክሶች ነን እያሉ ማለት ነው። ከዚህ ሁሉ ነገር እንግዲህ ተጠንቅቀን የእመቤታችንን ክብር አምልተን አስፍተን መናገር ያለብን እኛ ነን። ለማንም ዓለም የምንተወው ነገር አይደለም። ምክንያቱም የዘንዶው ትልቁ ውጊያ ከእሷ ጋር ነው። እሷን የሳተ ደግሞ ክርስቶስን አያገኘው፣ በጭራሽ አይገናኙም ከክርስቶስ ጋር፣ ህልም ነው ያ። ስለዚህ ይሄ የኛ የእመቤታችንና የእኛን ቁርኝት አጥብቀን እንደውም እንዳልገባን ገና እንደ አዲስ እንደውም እስካሁን አልገባኝም፣ እስካሁን ብዙ ተነግሮኛል ግን አልገባኝም ማለት ነው ያለብን። የት ድረስ እንደሆነ እንደውም አላወቅኩትም። ትክክለኛው ፖስቸር ያ ነው መሆን ያለበት። በዛ መልክ ነው ልናየው የሚገባን ብዬ አስባለሁ። ያ ትስስራችን ነው ማለት ነው። በቃ ከእሷ ጋር ለሀገራችን ለእሷ ርስት ተደርጋ በመሰጠቷ የአስራት ሀገር በመሆናችን ማንም በተለየ ሰብኮን አይደለም ስለ እመቤታችን ቅድስት ድንግል ማርያም ማለት ፍቅሯ እኮ የሚያድርብን በቃ ተወልደን ተጠምቀን መኖር ስንጀምር እመቤታችንን በልባችን መቀረጽ ትጀምራለች። እንደ ኢትዮጵያዊ ማለት ነው። እንደው ኢትዮጵያዊ ምላሱ ቢሰነጠቅ ማርያም የሚል ስም ነው የሚገኘው ይባላል። እና ያ ትስስራችን ቃል ኪዳኑ አስተሳስሮናል ከእሷ ጋር ማለት ነው። ግን ደግሞ ያንን እምነታችንን ምን ያህል ጠብቀ ነው ተገኝተናል አሁን ላይ? ምንስ ነው የሚጠቅመን? በተለየ እንደሷ መሰጠታችን እንደ ሀገር ከሌላው ሀገር በተለየ ምን የሚጠቅመን ነገር አለ? እንደ ህዝብስ እንደገና ያንን እምነታችንን ቃል ኪዳናችንን ጠብቀነዋል ብለሽ ታስቢያለሽ? እስካሁን የተሸረሸረ ብዙ ነገር አለ። ያው እምነት ከመቀየር ጀምሮ አታስፈልገንም ብሎ ከማሰብ ጀምሮ ብዙ የተሸረሸረ ነገር አለ። ያለን እየመሰለን የማንጠቀምበትን መንገድ አለ። እሷን እየወደድን ግን እሷ የማትፈልገውን አኗኗር ከመኖር ጀምሮ ማለት ነው። በትንሹ ካለባበሳችን ጀምሮ እሷ በማትፈልገው እሷ ባልሄደችበት መንገድ የምንሄድባቸው ነገሮች አሉ። ሌላውን ታየው እንደው ሩቅ መሄዱ ቀርቶ ማለት ነው። በፊት ለፊት በሚታየው እንኳ የቀውሶቻችን መንስኤ አወቅነውም አላወቅነውም ያ ነው። ከእሷ ጋር ያለን ግንኙነት እውነተኛ የሆነ በመጣ ቁጥር ብዙ ነገሮች ይስተካከላሉ። ምክንያቱም የሆነ ሀገር ገብተሽ ከዛ ሀገር ንጉሥ ጋር ከተጣላሽ እንዴት ነው የትም እኮ አግኝተው እሷ እንደው መሀሪ ስለሆነች የፍቅርና ስለሆነች ርሬት ስለሆነች ነው እንጂ እሷን እንደምናደርጋት መጠን ቢሆን እኛ እዚህ ምድር ላይ እንኖር ነበር እንዴ? እዚች ኢትዮጵያ ውስጥም እኮ መኖር አንችልም ነበር። እና ሌሎች ይፈልጉታል ይሄንን ለእመቤታችን አስራት መሰጠትን ሌሎች ህዝቦች ይፈልጉታል። ትክክለኛውን መንገድ አልሄዱበትም።
መሰጠት ይችላሉ እኮ። እኛ እኮ ለዓለም ሁሉ ነው የተሰጠችው እመቤታችን አይደል? በትክክል ያንን አክብሮ የመቀበል ያለመቀበል ጉዳይ ነው እንጂ አሁን ለምሳሌ ቅርብ ጊዜ እንደውም ሼር አድርጌዋለሁ። ትራምፕ የአሜሪካ ካቶሊኮች አሜሪካ ለእመቤታችንን አስራት የተሰጠች ናት ብለው ያምናሉ። ጽፉ ነበር እቀበለዋለሁ፣ አከብረዋለሁ። ትራምፕ እንግዲህ ፕሮቴስታንት ነው። አከብረዋለሁ፣ እቀበለዋለሁኝ ብሎ ይሄን ከዋይት ሀውስ መግለጫ ያወጣበት ጽሁፍ አለ። አሜሪካ ኢዝ ኮንሰክሬትድ ቱ ቨርጂን ሜሪ፣ በናሽናል ላይፋችን ውስጥ ሁሉ ጥበቃዋ ሚናዋ አለ ብሎ ትራምፕ አወራ። እንግዲህ ይሄንን አንዱ ፕሮቴስታንት አልተቃወመም ትራምፕ ሲለው ኢትዮጵያ ለእመቤታችን አደራ ተሰጥታለች ሲባል ግን ይላል። እንግዲህ የሚል ብዙ አለ። ወይም ደግሞ ምን ይሄ እንደዚህ ያላችሁ ወደ ሌላ ትዕቢት አትውሰዱት የሚል ደግሞ አለ። ኦርቶዶክስም ሆኖ የትዕቢት ነገር የሚመስለው አለ። ግብጾች ከኛ የበለጠ ከእሷን ይወዷታል። ቢወዷት ነው እንዴት እንታብሶ አለባት ያሉት ጥያቄ አለኝ እኔ እዛ ጋ በጣም እንታብሶ አለባት። እንኳን እሷ እንግዲህ ያልተባሉ እኮ ሌሎች ቅዱሳን አባቶች እንኳን አሉ። ደፍረን እንደዛ ማንላቸው አይኖርባቸው ቀርቶ ሳይሆን ከቅድስናቸው የተነሳ ስለ እነሱ ኃጢአት ምናምን ማንመራመራቸው ብዙ ቅዱሳን አሉ። እና የኢትዮጵያ እንግዲህ ይሄንን የመሰለ ጥልቅ ነገር እንግሊዞች ለምሳሌ የሚሉት ነገር አለ። ጌታችን ተሰዶ የመጣው ወደ እንግሊዝ ነው ይላሉ ይላሉ እኮ እመቤታችን ተሰዳ የመጣችው ወደ እንግሊዝ ነው። ትውልዷ እዚህ ኮርንዋል የሚባል እንግዲህ አሁን ያለችው ደቸስ አለች አይደለ? ኩዊን ሆናለች። ኩዊን ካሜላ የእሷ የትውልድ ሀረግ የተገኘበት ቦታ ላይ እመቤታችን ተሰዳ እንደመጣች ይናገራሉ። ወደ 3 እየለዋወጡ የሚጠቀሟቸው ናሽናል አንቴም አሏቸው፣ ብሔራዊ መዝሙር። አንዱ ይሄንን የሚናገር ነው። የጌታ የሕፃኑ የኢየሱስ ክርስቶስ እግሮች እነኝን ተራሮች የእንግሊዝን ተራሮች ዳሰዋል፣ በዚህ ጋር ተራምደዋል እየተባለ እኮ ነው የሚዘምሩት ብሔራዊ መዝሙራቸው ላይ። ከ3ቱ አንዱ ማለት ነው። እኛ እንኳን ምንም ሳንል ጣና ላይ ያረፈበትን ብሔራዊ መዝሙራችን አሁን እኛ ብሔራዊ መዝሙራችን ስለ እመቤታችን ቢሆን ማለት የረብን እኛ ነበረ። ብኩርናችንን በቃ አይነሸጥ አይነት ንቀነዋል፣ ያሳየን በጣም ንቀናታል። ግን እሷ ደግሞ ምን ያህል ሰብስባ ይዛናለች በዚህ ሁሉ ሞኝነታችን፣ በዚህ ሁሉ ክህደታችን። እንደውም እኔ በእርግጠኝነት አሁን እርግጠኛ ውስጥ እየሆነ የሚመጣው የእኛና የእሷ ግንኙነት የመስመሩን ያህል ነው እቺ ሀገር ደህና የምትሆነው። በቃ እዛ ላይ ነው እንደውም መደምደም የምንችለው። አሜሪካ እኮ እንደዛ እያለች እኮ ሆነው እኮ አይደለም፣ ግን የኢትዮጵያን አጠናችና ስለ ደነቃት ለራሷ ወሰደችው። ታሪኩን የሆነ ትረካውን ለራስሽ መውሰድ የለም። ለምሳሌ አሁን መስከረም በጣም ወደድሻት ወይ ቀናሽባት እንበል። ከዛ በኋላ በቃ የኔን አይነት ልብስ ትለብሻለሽ ምናምን መስከረም እኔ ማለት ትጀምሪያለሽ። ማጥፋት ማይችሉትን ነገር እኮ በነገራችን ላይ አሁን እንደዛ ነው የሚያደርጉት። ሆነሽ እኮ አይደለም፣ ግን አሁን የኢትዮጵያን ያንን ጥልቀቱን አጥንተው ስለተገረሙበት ወደ ራሳቸው ወሰዱት። ትርክቱን ናሬቲቭ እነሱ ኦውነር መሆን ፈለጉ። እኛ ስላልቻልንበት የእኛ ጋር ያው ሲሞላቀቅ ታይዋለሽ። በጣም ለአሜሪካ ሲሆን አይቃወምም ማለት ነው። እና የእኛ ሄልዝ እንደ ሀገር ጤናማ አካሄድ እየሄድን መሆኑ የሚወሰነው ከእሷ ጋር ባለን ግንኙነት ነው። እንደው መረፍ ይበሉት ሁሉም ሚሉት እውነታውያ ነው። እውነታውያ ነው። እሷን በወደድናት እሷ በምትፈልገው መንገድ በሄድን መጠን ነው። እሷን አገኘን ማለት ክርስቶስን አገኘን ማለት ስለሆነ፣ አዘርዋይስ ሮንግ አድራሻ ላይ ነው ያለ ነው። አሜሪካ ኤሪያ ኮድ የሚባል ነገር አለ። ኤሪያ ኮድ ማለት ልክኛ 251 እንደምንለው ኢትዮጵያ መደወል ስትፈልጊ 251 ነው ከሌላ ሀገር አይደል? ኮዳቸው 351 ብለሽ ከደወልሽ ሌላ ሀገር ነው የምትደውይው። ከዛ በኋላ ያለው ቁጥር ትክክል ቢሆን እንኳን። ስለዚህ እመቤታችንን ሳትጠሪ ጌታን አታገኝም። የእግዚአብሔር ሀገሩ እሷ ናት። ዘሮንግ ኤሪያ ኮድ እየደወልሽ ኢየሱስን አታገኝም። ስለዚህ ዘራይት ኤሪያ ኮድ የሀገሪቱን ኮድ ካወቅሽ በኋላ ከዛ በኋላ ያለው በትክክል ይሰምራል። የምትፈልጊው ሰው ጋር ክርስቶስ ጋር ትደርሻለሽ እና ያለሷ የሚሆን ነገር የለ። ደግሞ እኮ ለእሷ የምናደርገው ነገር ሁሉ ፍቅራችንም እኮ የሚያሳየው ለልጁ አካል ነን ፍቅር የተነሳ ነው ማለት እሱን ወለደችን ለእሷ ያለን ፍቅር እኮ የሚያሳየው ለእሱማ ለእሷ እንዲህ ከሆንን ለልጇማ እንዴት እንሆን ማለት የእሱ እኮ ከመን ነገር በላይ ስለሆነ እኮ እውነት ነው። እና ከመን ነገር በላይ ስለሆነ ገልብጠው ይረዱታል እንጂ እሷ መውደዳችን የሚያሳየው ልጇን መውደዳችንና ምን ያህል እንደምናመልከው ነው የሚገልጸው። ቅድም ግብጾች ያልሽው ላይ አሁን አቡነ ሽኖዳ ብፁዕ አቡነ ሽኖዳ 2000 ሚሊኒየም መጥተው ነበር ኢትዮጵያ አይደለ? መጥተው ከተናገሩት ንግግር አንዱ ቅድስት ድንግል ማርያም በጣም ትወዳቸዋለች ኢትዮጵያውያን ያሉት በዚያ ጊዜ መነጋገሪያ ሆነው ነበር ማለት እሳቸው እንኳን መስክረዋል ማለት ነው። እውነት
የእመቤታችን ጥበቃ አይለያትም ይህች ሀገር። እንደዚሁ ቅዱሳንም ደግሞ ይጠብቋታል ይባላል። አሁን ብዙ ጊዜ ኢትዮጵያ ተጠብቃ የምትኖረው በቅዱሳኑ ጸሎት ነው፣ በእነሱ እንባ ነው ይባላል። ግን ደግሞ አሁን ውጣ ውረዱን ያለብንን ችግር ምናምን ስናይ ደግሞ በቅዱሳን በምትጠበቅ ሀገር ላይ እንዴት እንዲህ አይነት ነገር ይፈጠራል እስክትይ ድረስ እንኳን ከኢትዮጵያዊ ከአንድ ሰው የማይጠበቅ ወይም አለ አይደል ብዙ ነገሮችን እያየን እየሰማን ነው። እና ያ ሲሆን አለ ወይ አሁንም እንደው የቅዱሳኑ ጥበቃ የሚል ጥያቄ ይነሳልና አላጣኑም እሱን ነገር? በፈለግነው መጠን አለ፣ እንደውም ባልፈለግነው መጠን ሁሉ አለ። ምክንያቱም ደግ ናቸው እንደ አምላካቸው ቅዱሳን ብዙ ነገር ያደርጉልናል። ባናምንባቸው እንኳን ያደርጉልናል፣ ባናውቃቸው እንኳን ያደርጉልናል። ለምሳሌ አንዲት ሴት ማቀው ታሪክ አለ። የሆነ ከሞት አፋፍ ደርሳ ዳነች። ስትድን ያዳኗት ማን እንደሆኑ ነገሯት። ህልም አይተው ይሁን በምን እንዳወቁ አላቅም። ብቻ ግን ውይ አንቺን እኮ አቡነ ዘርዓ ብሩክና ቅድስት ክርስቶስ ሰምራ ናቸው ከጎንሽ የነበሩት ያዳኑሽ ተባለች። ሁለቱንም አታውቃቸው። ያው ክርስቲያን ናት። እንደውም በፊት ፕሮቴስታንት ነበረች፣ በኋላ ወደ ኦርቶዶክስ ተመልሳ ተጠመቀች። እና ቅድስት ክርስቶስ ሰምራና አቡነ ዘርዓ ብሩክ ናቸው ያዳኑሽ። ክርስቶስ ማ ትላለች እየደጋገመች፣ ማማ ቆይ ልጻፋቸው ስማቸውን እያለች ማለት ነው። ባናቃቸው እንኳ ይሄን ያደርጉልናል። ምክንያቱም ልክ እንደ አምላካቸው ለፍጡራን ቸር ናቸው ቅዱሳን። ይጠብቃሉ እቺን ሀገር ሲባል አንድም የሚጠብቁት እኛ እንዳንስት ነው። በዚህ ሁሉ መከራ ውስጥ አንዳንድ ጊዜ መከራ መምጣት ካለበት ይመጣል እኮ። በቃ መቀጣት ካለብን እንቀጣለን። ያው ብዙ ነገር ስለምንስት፣ ብዙ ነገር ስለምናበላሽ፣ ምን ከትንሽ ነገር ከምቀኝነቱ፣ ከጥላቻው፣ ከቅናቱ፣ ከምኑ ጀምሮ እስከ ትልልቅ ጥፋቶች የምናጠፋቸው ብዙ ነገሮች ስላሉ ቅጣት ይመጣል። መምጣት አለበት ማለት እኮ አይደለም። በገዛ እጃችን እናመጣዋለን። እግዚአብሔር ያላመጣው ቅጣት ራሱ እኛ በራሳችን ጎትተን የምናመጣዋለን። አጋንንት ራሳቸው መጫወቻ ሊያደርጉን ይችላሉ። በዛ ሁሉ ውስጥ ግን ያ ነገር ለትምህርታችን እንዲሆን በዛው ክደን እንዳንቀር የሚያደርገን የቅዱሳን ምልጃ ነው። በብዙ ነገር ላይ የሚጠብቁን በዛ አሁን ሀገር ይጠበቃል ሲባል አንድ ሰው ልክ የሆነ ድንበር ላይ ማንም እንዳይገባ እንደዚህ ቅርጽ ሰርተው በኢትዮጵያ ቅርጽ እንደዛ ብቻ ይመስላል። ውስጣችንን እኮ ነው የሚጠብቁት። በቃ ጠፍቶ እንዳይጠፋ አበቃለት ሲባል መልሶ እንዲያንሰራራ። ይሄ ሰው ከመስመር ወጣ፣ ህዝቡ ሳተ፣ ትውልዱ ሄደ ሲባል በሌላ በኩል ትውልዱ ሲመለስ ደግሞ ይታያል። ይሄ የቅዱሳን ስራ ነው። እኛ እግዚአብሔርን ካልጠላ ነው ሃይማኖታችንን ሙሉ ለሙሉ ካልካድን የሁሉ ነገር መልሶ የመስተካከል እድሉ ስላለ ማለት ነው። እና እንደውም አንድ ሰውን ቅዱሳን በጣም የሚረዱት ሰዓት ጌታን ሊክድ ሲል እዛ ሰዓት ላይ ነው የሚመጡት። መከራ ሲደርስበት አይደለም፣ ታሞ ምናምን ሁሉ ያው ይጠብቁታል፣ ሊያድኑትም ሊፈውሱትም ይችላሉ፣ ብዙ ነገር ያደርጉለታል። በጣም የሚጠነቀቁት ግን ሊክድ ሲል በሆነ ምክንያት በንዝህላልነት ሊሆን ይችላል፣ በመከራ ብዛት ሊሆን ይችላል። ሊክድ ሲል ያኔ የሆነ ነገር ያሳዩታል። ጌታ ሆይ አንድ ነገር አድርግ ይላሉ። በቃ ይችን ከጠበቁ ሌላው ይጠበቃላ። እግዚአብሔር ካለ በህይወታችን ውስጥ ሌላው ነገር በሙሉ ስለሚጠበቅ፣ አገር የምትጠበቀውም እግዚአብሔር በጠበቃት መጠን ስለሆነ፣ ቤት የሚጠበቀው እግዚአብሔር በጠበቀው መጠን ስለሆነ፣ ስለዚህ እዚህ ነገር ላይ ውስጣችንን የሚጠብቁልን እነሱ ናቸው በምልጃቸው ብዬ ነው እኔ የማምነው። አለ ጥበቃቸውም አለ ምንም በማይካድ ሁኔታ። ያው በየዕለቱ ምስክርነት ከየሰው ሲነገር እንሰማለን። በየቦታው፣ በየሚዲያው፣ በየጸበል ቦታው፣ በየቤተ ክርስቲያኑ። እኔንም ብጠይቅኝ እኮ ብዙ ማውራው ነገር ይኖረኛል። ኧረ ተክልዬ እንዲያርገውልኛል፣ አብዬ እንዲያርገውልኛል ብዬ የምናገረው ብዙ ነገር ይኖራል። ለተቀናቸው የተደረገልኝ ያኮ ነው የሚያጸናን፣ እምነታችን እንዲጠነክር የሚያደርገን እና ነገ መከራ ቢመጣም አልፈዋለው ማለት ነው ብለን ተረጋግተን እንድንኖር የሚያደርገን እንጂ እንደ መከራው ብዛት እኛ እኮ ድሮ ነው መጥፋት ነበር። በኦፊሻል ሂስትሪ መሰረት ከሄድን እኮ በ16ኛው መቶ ክፍለ ዘመን ኢትዮጵያ የምትባል ከካርታ መጥፋት ነበረ። ጠፍታለች ብለው አስበው ነበር። እንዴ ተመልሶ መጡ እንዴ እነዚህ ለሀገር አሉ እንዴ አሁንም አሉ እንዴ እኮ ይላሉ። 18ኛው ኢትዮጵያ 18ኛው ክፍለ ዘመን ዘለቀች። የሚገርም 2000 ዘለቀች እንደ ሀገር የሚገርም ነው። አሁንም አሉ እየተባል እኮ ነው የምንኖረው። ስለዚህ ጥበቃውማ ስላለ ምክንያቱም ኢትዮጵያ ላይ ከደረሰው እንደው ግማሽ ያህሉ እንኳን የደረሰባቸው ሀገራት ሲጠፉ አይተናል። በቅርብ መጎረቤትም ምናምን ሲበታተኑ ታያለሽ በአንድ ጥይት። ኢትዮጵያ ግን እስካሁን ለምን ቆየች ቢባል መልሱ ያው እሱ ነው የሚሆነው። እውነት ነው። ኢትዮጵያዊነት ለአንቺ ምንድን ነው ዶክተር?
ኢትዮጵያዊነትን ለመተርጎም እንደው እኔ በቅቻለሁ ብዬ አላስብም፣ ግን በተረዳሁት መጠን ስለምናገር ነው ሰዎች አሁን በደንብ የገባኝ የሚመስላቸው። በጣም ገና አልገባኝም። እኔ ራሴ የከበረ ነገር መሆኑን እኔ ራሴ ገና እየተረዳሁት መመጣው ነገር ነው። ግን ምንድን ነው ሲባል ኢትዮጵያዊነት አንዱ እንግዲህ የእግዚአብሔርን ነገር መፈለግ ነው። በቃ ሌላው ነገር እንደማያዋጣ ተረድቶ ብልህ የሆነ ጥበበኛ የሆነ ሰው የሚወስነው ውሳኔ ነው። ያ ኢትዮጵያዊነት ጥበብ ናት። ኢትዮጵያዊነት የእግዚአብሔር በሆነው መንገድ እኖራለሁ፣ የእግዚአብሔር በሆነው መንገድ እሄዳለሁ፣ የእግዚአብሔር በሆነው መንገድ ሁሉን ነገሬን እቀርጻለሁ። ባገባም በሱ መንገድ፣ ብኖርም በሱ መንገድ፣ ምኖረው ለሱ ዓላማ፣ መሄደው በሱ መንገድ፣ በሱ ትእዛዝ፣ በሱ ሕግ ብለን የሆነ መነሻችንን መድረሻችንን የእሱ ስናደርገው ያ ኢትዮጵያዊነት ነው ብዬ ነው የማስበው። ምድራዊ አኗኗራችን ላይ ከኢትዮጵያዊነት የሚያወጣን ነገር ምንድን ነው? የሆነ ነጣጥለን ማየት ስንጀምር የኔ የምንለው የሆነ ነገር አለ፣ ዓለም ምንላት የሆነች ነገር አለች። ያ ደግሞ መንግስተ ሰማያት የምንለው ከሞትን በኋላ የምናየው ሌላ ነገር ደግሞ አለ። መነጣጠል ስንጀምር እግዚአብሔርን ሕግና ሌሎች ነገሮችን መነጣጠል ስንጀምር ከኢትዮጵያዊነት መንፈስ እየወጣን ሁለት ባህሪም ሶስት ባህሪም አራት ባህሪም እየሆን እንሄዳለን ሳይታወቀንና ኢትዮጵያዊነት ማለት በቃ የእግዚአብሔርን መንገድ መከተል፣ ለእግዚአብሔር መኖር፣ እንደውም የኢትዮጵያውያን መገለጫ የሆኑ ነገሮች ተብሎ ራሱ እስኪነገር ድረስ በዚህ በዩቶፒያን ስተዲስ ውስጥ የኢትዮጵያን ስተዲስን በጣም የምወደው የኢትዮጵያን ማይንድ ሴት የያዙ መጽሐፍት ናቸው። አይክዱም እኮ እነሱ ፕሮፌሰር ጆን ስላንድ ሄደን አይተን ምን ብለን አጥንተን የጻፍነው ነው እኮ ይላሉ እኮ። ይሄንን አይክዱም። ሶስቱ መርሆች ለምሳሌ እንደ ሀገር የተሰጡን መርሆች እግዚአብሔርን እያመለኩና እያገለገሉ መኖር፣ ጥበብን እያጠኑ መኖር፣ ታሪክ እየመዘገቡ መኖር የሚለው እኔ በዩቶፒያ ቻናሌ ላይ ቁጥር 3 ላይ እንደውም አብራርቸዋለሁ። በህገ ልቦናም ጊዜ ነበረ፣ በህገ ኦሪት ድጋሜ ታደሰ፣ በህገ ወንጌል ጊዜ ደግሞ አጼ ካሌብ ድጋሜ ህዝቡን ያስታወሰበት እነኚህ 3 መርሆች ናቸው። ከዚያ ውጭ ደግሞ ኢትዮጵያውያን ሲወለዱ ራሱ እግዚአብሔርን ለማገልገል ከሆነ ወደዚህ ምድር የመጣ ነው ብለው ነው የሚያስቡት የሚልም አይቻለሁ። ከአንዱ የኢትዮጵያ ድርሰቶች መሀል ያልተረገምኳቸው አሉ ብዙ እና አንዱን ሳነበው ይሄን ነገር ውስጡ ይይዛል። ወደዚህ ምድር የምንመጣው እግዚአብሔርን ለማገልገል ነው። ዊ አር ኦርዴይንድ ቱ ሰርቭ ጋድ። መምጣታችን የፈጠረን እንድናገለግለው አይደል እንለዋለን እኮ ስለማንረዳው ነው፣ በተግባር ስለማንረዳው ሌላ ብዙ ፐርፐዞች ስለምትነግረን ዓለም ማለት ነው። የምትኖረው እንደዚህ ለመሆን፣ የምትኖረው እዚህ ሰልፍ አክቹዋላይዜሽን ላይ ለመድረስ ነው የምትኖረው፣ በዚህ በዚህ እያለች ግን ከዚሁ ከእግዚአብሔር የተማረቻቸውን ነገሮች ዓለም ትቀይራቸውና ሪፓኬጅ አድርጋ የራሷ ድርሰት አስመስላ ታቀርብልሻለች። ሌላ መንገድ ማለት ነው። ግን የተፈጠርነው ስሙን ለመቀደስ ክብሩን ለመውረስ ነው ከተባለ ወደዚህ ዓለም የመጣ ነው እግዚአብሔር ልናገለግል ነው፣ ሌላ እኮ ስራ የለንም ብለው ያምናሉ እነዚህ ህዝቦች ብለው አውሮፓውያን የጻፉት ጽሁፍ አለ። እና ይህ ፍጹም በቃ የእግዚአብሔርን ነገር መፈለግ ነው ኢትዮጵያዊነት። ታዲያ ሌላ ምን ጉዳይ አለኝ እዚህ ምድር ላይ ብሎ እስከ ማሰብ ደረጃ ድረስ እንትን ማለት። ያንን ስታደርጊ ደግሞ ሌላው በሙሉ ይጨመርልሻል። ኢትዮጵያውያኖች ውቦች ናቸው ተብሎ ይገለጻል። ኢትዮጵያውያኖች ረጃጅምና ኃያላን ናቸው፣ ጀግኖች ናቸው፣ እንግዳ ተቀባይ ናቸው፣ ከጨከኑ ጥግ ድረስ መጨከን ይችላሉ፣ ከወደዱ ጥግ ድረስ ይወዳሉ። ይሄ ሀብት የሚሰጥሽ ነገር ነው። አስቀድማችሁ መንግስቱና ጽድቁን ሹ፣ ሌላው ይጨመርላችኋል። ስለሆነ ይሄ ምድራዊው ነገር ይጨመርልሻል። ስለዚህ ይሄ ዓለምን ያናወጠ ትልቅ የኢንሳይት ወይም የህይወትን የሚረዱበት መንገድ ነው። ከሆነ ጊዜ በኋላ ደግሞ ጠፍቶብን ኢትዮጵያዊነት ምንድን ነው ሲባል ሰሜናዊነት ነው ይላል ግማሹ። አይደለም ኢትዮጵያዊነት እንደዚህ ነው አይደለም፣ ጭቅጭቅ ውስጥ ገባን። ትርጉሙ ስለጠፋን፣ የመጀመሪያው የዩቶፒያን ትርጉሙ ስለጠፋን ነው እንደዚህ እየሆን ያለ ነው። እና ወደዛ ስንመልሰው ነው እንግዲህ የሚስተካከለው ብዬ ስለማምን ኢትዮጵያዊነትን በዚህ መልክ ይሄ የዩቶፒያን ድርሰቶች ውስጥ ያለው ኢትዮጵያዊነትና የጥንቶቹ ኢትዮጵያውያን ቅዱሳን ጋር ያለው ማይንድ ሴት አንድ ነው። እሱ ራሱ ነው የተገለጸው። ስለዚህ እኔ በዛ መልክ ነው የምረዳው። አሁን በዚህ በዘመናዊው ዓለም ደግሞ ማለት ኢትዮጵያ የምትባለው ሀገራችን አሁን የቀረችው ማለት ነው ተቆርጣ ቅኝ አልተገዛችም አይደለ? በታሪክም እንደምናየው ግን አመለካከታችን፣ አስተሳሰባችን ደግሞ ያው በዘመናዊው መንገድ ቅኝ ተገዝቷል ማለት እንችላለን። ያ ማለት ኢትዮጵያ የምትባለው ምድር ላይ ብንኖርም ኢትዮጵያዊነታችንን ይሄ ትክክለኛውን የአባቶቻችንን ኢትዮጵያዊ የሚለውን ነገር ዲፋይ የሚያደርጉበትን ነገር አተናል አሁን ላይ ብዬ አስባለሁ። ማለት አንወክልም ያንን እና እዚህ ጋር ላነሳልሽ ፈልገው ጥያቄ አሁን በፊት አባቶቻችን ነገስታቱ በተለይ እነዚህ ሚሽነሪዎችም ሆኑ አማካሪም ሆነው
በጦርም መሳሪያ ለመርዳት በተለያየ ጊዜ ኢትዮጵያ ሲመጡ ያው ከጀርባ ሌላ የሃይማኖት እንትን አንግበው ነው የሚመጡት እና ይነቁባቸዋል፣ ያውቁባቸዋል። አሁን አፄ ገላውዲዮስ ለምሳሌ እንዴ እናንተ እኮ ቅዳሜንም ታከብራላችሁ ከክርስትና ይልቅ ወደ አይሁድ እየሄዳችሁ ነው ሲለው ሊቃውንት ሰብስቦ ምላሽ የመስጠት ለእነሱ እምነቱን የማስረዳት እነሱንም አይ ይሄንን አንቀበልም አንተን ጳጳስ አድርገን አንቀበልህም ብሎ የመመለስ የማባረር ነገር ታያለሽ። ነገስታቱ ላይ ይነቁባቸዋል። ያኔ የሴራ ትንታኔ የለ፣ እንደውም ያስረዳቸው ሰው የለ፣ እነዚህ እኮ ተንኮለኞች ናቸው የሚላቸው የለ። በጣም ንቁ ነበሩ ነገስታቱ እንደ ያስነጋል። አሁን ላይ ግን ስታዩ ብዙ የመረጃ ምንጭ ባለበት ብዙ መረጃዎች ስለ ማንነታቸው እንደው እነሱም ጭምር አሁን ላይ ከድሮ ስታይ መረጃ ይሰጣሉ። አሁን ራሳቸውን ደብቀው የኖሩ አካላት አሁን ላይ ወደስ የምስጢር ማህበራት በግልጽ ይናገራሉ። ላይ ደርሰዋል። ያ በሆነበት ግን መውጣት አፍሶናል። እኛ ሀገር ያው ስለሚሰራብን ነው ከልጅነት ጀምሮ። እንደገናም ደግሞ በሃይማኖታዊ ትምህርትም በምንም የሚሰራ ነገር አለ። አሁን እንደውም እኔ ሁልጊዜ የምናገረው ነገር አለ። ፍቅር የሆነ በማመቻመች ስለ አምላክ ያለሽን አመለካከት በማመቻመች አይገለጽም። ሲሰበክ አያለው በየቦታው በሚገርም ሁኔታ እንደዚህ አይነት ነገር። አሁን ስለ ሃይማኖትሽ መልካምነት ተነግሮሽ አሁን ደግሞ መልሰሽ ምንም ነገር ብትባዩ ትሁት መሆን እንዳለብሽ። እንዴ አባ አጋቶንን ያህል ትሁት ሰው እኮ ክፉ ላለመናገር የሞከረ የለም አይደል? አንተ አመንዝራ ሲለው ሰይጣን አፍ ውስጥ ድንጋይ ጎርሶ ነበር የሚኖረው ነው የአባ አጋቶን ታሪክ አይደል? ጻድቅ ሰው ነው። አፍ ውስጥ ድንጋይ ነክሶ ምንም ነገር ላለመናገር ክፉ ላለመናገር የሚኖር መነኩሴ አንተ አመንዝራ ይለዋል። ዝም አንተ እንደዚህ፣ አንተ ሌባ ዝም፣ አንተ ወንበዴ ዝም። ሰይጣን ነው የሚሰድበው አውጥቶ እንዲናገር እኮ። አንተ መናፍቅ ሲለው አወጣና መናፍቅ አንተ ነህ አለው። ዝም የማይባልበት ቦታ ላይ ትሁትነት ምናምን እየተባለ ትህትና፣ ፍቅር እየተባለ ብዙ የሰው አይምሮ ላይ ቅጥቅጥ ተደርጎ ተሰርቷል። እና እኔ በጣም ብዙ ጥያቄ ያሉኝ ነገሮች ሁሉ እንደ ቀልድ በትምህርት መልክ ሲሰጡ ሰማቸዋለሁ። ይሄንን ስለ አሁን መምህራን ላይ ምናምን ሰው ጥርጣሬ እንዲኖረው ምናምን አይደለም። ሮንግ ኮንሴፕሽን አለ። ኢቭን መምህራን ማስተካከል ያለባቸው ማለት ነው። ለእውነት በመቆም ውስጥ ነው እውነትና ትህትናና ፍቅር ያለው። እውነትና ምህረት ተገናኙ፣ ጽድቅና ሰላም ተስማሙ አይደለም መዝሙረ ዳዊት የሚለው። እንደዛ ሲሆን ብቻ ነው ክርስቶስ ያለው። ይሄ የተዋህዶ ንግግር ነው። እውነትና ምህረት ተገናኙ፣ ጽድቅና ሰላም ተስማሙ። ያኔ ክርስቶስ ተወለደ። እውነትና ምህረት እውነት በሌለበት ዝም ብሎ በመሞኘት አዎ ልክ ነው። ፋሽስቱም ሲመጣ ጥሩ ነው፣ ጄሱቱም ሲመጣ ፍቅር እየተባለ የለም፣ እንደዛ የሚባል ነገር የለም። የድሮ ነገስታት እውነትና ምህረትን መያዝ ይችላሉ። በጣም እውነቱን ያ መስመር አትለፍ እዚህ ጋር ይሉታል። እንጀራ ግን ያቀርቡለታል። የራሳቸውን ሃይማኖት አስረግጠው ይነግሩታል፣ እግሩን ግን ያጥቡታል። እውነትና ምህረት የሚሆንበት እንደዛ ነው እንጂ የራሳችሁን ነገር እያደናነቃችሁ ዝም ብላችሁ ተቀበሉ። ይሄ ትሁት አለመሆን፣ ኢጎ፣ እኔነትን ስንና ትዕቢት ምናምን ይባላል። የኢትዮጵያ ነገር በኢትዮጵያዊነት ስም ትዕቢት እየተነገረ ኢጓችንን እንትን ለማለት ምርጥ ዘርነን ለማለት ምናምን እየተባለ ብዙ ነገር ከማልጠብቃቸው መምህራን እንደዚህ አይነት ነገር በመድረክ ላይ ይነገራል። ስናር አባውት ኢጎ። ይሄንን ለአፄ ገላውዲዮስ ይንገሩት እስቲ። አፄ ገላውዲዮስን ይንገሩትና ከፍ ብሎ ባቱን ምንድን ነው የሚባለው? ከፍ ብሎ አንገቱን ዝቅ ብሎ ባቱን በሚለው ፎርሙላ በዛ ነው የሚያናግራቸው ለሱ ቢሆን እና አሁን አንዱ እንዲህ አይነት ነገሮች ስለተሰሩብን ነው በውስጣችን። ይሄ በዘመናዊው ትምህርት በኩል ያለውን ታዩ፣ እሱ አንድ ራሱን የቻለ ትልቅ ስራ ጭንቅላታችን ውስጥ የሚሰራብን ማለት ነው፣ ወደ አረማዊነት የሚወስድ ይሄንኑ ነገር እኮ ሳይንሱን፣ ምኑን፣ ስነ ተፈጥሮውን፣ ስነ ማህበረሰቡን ምኑን እኮ በእግዚአብሔር መንገድ መማር እንችላለን። ምንም የሚቀርብን ነገር እንደውም ዘሞስት ብሪሊየንት አፕሮች በዛ በኩል ነው። በእግዚአብሔርም እይታ በመንፈስ ቅዱስ እይታ እነዚህን ነገሮች መመርመር ነው። ግን ያ እንዳይሆን በአረማዊነት በአሕዛብነት እይታ የተቀረጹልንን ነገሮች ነው የምንማረው። ስለ ኢትዮጵያ የሚነገረን በአረማዊነት መነጽር ውስጥ ነው። እቺ ድሃ ማዕት ህዝብ እንትን ያለባት የራሷን ህዝብ መመገብ ያልቻለች ምናምን 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 የሚለው ይሄ ጨለማ ንቀት ካሪኩለም ውስጥ ታገኘዋለሽ። ግን ፕሮፌሽናል በሆነ መልክ ነው የሚገለጸው። አረማዊ ነው ግን የአሕዛብ አስተሳሰብ ነው። ያ በዛ ብቻ ነው የምትገለጸው ኢትዮጵያ። ቅድም ያለው ነገር ይገባ የእመቤታችን የአስራት ሀገር ለአሜሪካ ተሰጠ፣ ለእንግሊዝ ሰጠን፣ በግልጽ እንደው መወራት አለበት ብዬ አስባለሁ። ዋትስ አወር ናሽናል አስተሳሰብ እዚህ ነገር ላይ አስረከብን። መቼ ነው የተስማማችሁት? የትኛው መንግስት ነው የተስማማው? ይሄን ነገር የአሜሪካ ወይንም የእንግሊዝ ትርክት እንዲሆን
ኢትዮጵያ ያን ነገር ከአሁን በኋላ እንዳታነሳ። የትኛው ጨለማ ቤት ተገናኝተው ነው የተፈራረሙት? ይሄንን ግልጽ ቢያደርጉልን። እንደውም ማን የተፈራረመው? መቼ ነው የተነጋገሩት ነው የተፈራረሙት? የአብዮቱ ጊዜ ነው? በኢህአዴግ ጊዜ ነው? መቼ ነው? ወይስ በፊት በአፄ ምኒልክ ጊዜ ነው? በነ ጄሱቶች ጊዜ ነው? ማን የተፈራረመው ይሄን ነገር? ኦፊሻሊ የተለዋወጥን እኮ ነው የሚመስለው። እዚህ ክልክል ነው፣ እንደዛ ማሰብ አይቻልም። እዛ ግን ይቻላል። ለእንግሊዝ ሲሆን ይሆናል፣ ለጣሊያን ሲሆን ይቻላል። ኦ ሜሪ ሳልቬ ሬጂና እነሱ ጠባቂ እና ይሄ ነገር እውነትና ምህረትን አያይዞ የመስራት ነገር ነገስታቱ የማይደራደሩባቸው ናሽናል አቋሞች ነበሯቸው። ይሄ ጭካኔ አይደለም፣ ይሄ አምባገነንነት አይደለም፣ ይሄ ኢትዮጵያዊነት ነው። ኢትዮጵያዊነት ከአምባገነንነት ከጭካኔ ጋር የሚገናኝ ነገር የለውም። ከጭካኔ ከአምባገነንነት ጋር መገናኘት ከተጀመረ እሱ የዛር ፖለቲካ ውስጥ ገብቷል ማለት ነው። የነ አጼ ሱስንዮስ አካሄድ ማለት ነው። ዛር ነው እዛ ጋር ሲመራ የነበረው እና ይሄን ስላለየን እኛ አሁን ትህትና የሚመስሉን ነገሮች ብዙ ነገር ላይ ኮምፕሮማይዝ ማድረግን ነው እንደ ትህትና እየተነገረን ያለው። የራስን ነገር መያዝ ደግሞ እንደ ኢጎ፣ እንደ ትዕቢት፣ እንደ ኩራት፣ እንደ ተመርጫለሁ ሌላው ላይ ልታበይ እኛ ምርጥ ዘር ነን ምናምን ለማለት ተብሎ እንዴ መመረጥ ማለት እኮ ኃላፊነት ነው። በጣም መመረጥ ማለት እኮ ለሌላው መኖር እኮ ነው። እውነትን ለሌላው ማኖር እኮ ነው። ይሄ እኮ ነው መመረጥ። ደግሞ ብዙ ከተሰጠው ብዙ ይጠበቃል እና እኛ መመረጣችንን ብናቅ እኮ ሌላውን ዓለም እንጠቅመዋለን። አንጎዳውም እኮ እንጠቅመዋለን። ስለዚህ ብዙ በዚህ ረገድ ስለተሰራብንና እንድናፍር ጭራሽ እንድናፍርበት በዚህ ነገር እንድናፍርበት ስለተሰራ ይሄ ነው ብዙ ነገር ነው እዚህ ያደረሰን። እንግዲህ ከብዙ ባጭሩ እኔ ይሄ ነው ብዬ አስባለሁ። ደጋግሞች ከምታነሻቸው ሀሳቦች አንዱ አሁን እነዚህ ኢየሱሳውያን የሚባሉት ጀዝዊቶች እነሱ በታሪክ ውስጥ አሉ። በኢትዮጵያ ታሪክ ውስጥ ቅድም ብለሽዋል። በ16ኛው ክፍለ ዘመንም በየክፍለ ዘመኑ አሉ። እንደውም ያኔ እኮ በፊት ለፊት ነበር የሚመጡት ቀጥታ ማለት ነው። አሸንፈዋቸዋል በጊዜው የነበሩ አባቶቻችን። ግን በዚህ በዘመናዊው ዓለም ውስጥ አሁን ባለንበት ጊዜ አሉ ወይስ መልካቸውን አይነታቸውን ቀይረው ነው? እንደገና ማን ናቸው ማለት ሚሽነሪዎች ናቸው? አሁን ያኔ ከፖርቹጋሎች ጋር የሚመጡ አሉ ሚሽነሪዎችን፣ በፕሮቴስታንትም የመጡ አሉ በኃይለስላሴ በምንም ዘመን እነሱ ናቸው ወይስ ሌላ ራሱን የቻለ ኢየሱሳውያን የሚባል እንቅስቃሴ አለ? ማህበር ነው ጄዝዩትስ ኢየሱሳውያን በ16ኛው ክፍለ ዘመን ዓመተ ምህረቱን በእርግጠኝነት ላላስታውስ እችላለሁ። ኢግኔሽየስ ኦፍ ሎዮላ የሚባል የሎዮላው አግናጢዮስ የሚባል የሮም የካቶሊክ ቤተክርስቲያን መነኩሴ የመሰረተው ነው። እንደ ቅዱስ ነው የሚታየው። ሳይንት ኢግኔሽየስ ነው የሚባለው፣ ቅዱስ አግናጢዮስ ነው የሚሉት። አግናጢዮስ ምጥው ለአንበሳ እሱ ሌላ ነው፣ እንዳይምታታባቸው ምናልባት ሲሰሙ። ይሄኛው በ16ኛው ክፍለ ዘመን ነው እና ብዙ ነገሮችን ይዘው ነው የተነሱት በዓላማ ደረጃ የካቶሊክ ቤተክርስቲያንን ለማጠናከር። እንግዲህ በዛ ሰዓት ላይ ብዙ ውጥንቅጦች ስላሉ፣ ጭቅጭቆች ስላሉ፣ መከፋፈሎች አሉ። ከዛ ደግሞ የፕሮቴስታንቱም ደግሞ ከዛው ወዲያው ቀጥሎ የተከሰተ ነገር ነው። ቤተክርስቲያኒቱ መጠናከር እንዳለባት ስላመኑ በሆነ መልኩ ሲታይ ብልህ የሆነ የራሳቸው ጥሩ የሆነ እርምጃ የወሰዱበት መንገድ ነው። የሆነ ግን ዳርክ ሳይድ አለው። ያ ዳርክ ሳይድ ደግሞ ምንድን ነው? ገና ሲቋቋሙ ወደ ኢትዮጵያ ነው ሚሽነሪ የላኩት። የመጀመሪያ ስራቸው እና ቶኪንግ ፖይንትስ ብለው የያዟቸው ነገሮች ሁሉ እንደነበሩ የእነሱ ታሪክ ላይ የሚነገር ነገር አለ። ለምሳሌ ነገስታት በሃይማኖት ውስጥ ጣልቃ መግባት አለባቸው ወይ ብለው ኢትዮጵያ ውስጥ ክርክር ያስነሱ ነበረ። እና የካቶሊኮች አቋም ነበረ። እንደውም ከኢትዮጵያውያን መሀል የካቶሊክ እምነትን የሚቀበሉ ከሆነ ሲቀበሉ አንድ የሚያነሱት ነገር ነገስታቱ በሃይማኖት ውስጥ መግባት እንደሌለባቸው። የኢትዮጵያ ነገስታት ደግሞ ካህናት ጭምር ድረስ ይሆናሉ። የመልከጼዴቅን ስርዓት ነው የያዙት። ይህንን ነበር መጀመሪያ እየመቱ የነበረው። ሞር መሆን ያለባቸው በቃ የሆነ የጦር ሰው የኃይል ሰው ምናምን መች ይቀርባቸዋል? የሃይማኖት ሰው ቢሆኑስ? ቅዱስ ዳዊት ሁለቱንም አይደለ እንዴ? ሁለቱንም እኮ ነው። ጀግና የጦር ሰውም ነው፣ በጣም ትልቅ የሃይማኖት ሰውም ነው። የመሲሁ አባት ነው፣ አያት ቅድመ አያት ማለት ነው። እና የዳዊትን ፕሮቶታይፕ ይዘው ነው ኢትዮጵያውያን ነገስታት እንትን የሚሉት። የሰሎሞንን ፕሮቶታይፕ፣ የመልከጼዴቅን ፕሮቶታይፕ ልክ እነሱ እንደ አንድ አርኪታይፕ ወስደው በዛ መሰረት ራሳቸውን ሼፕ የሚያደርጉት። ይህን መበተን ፈለጉ። ንጉሱ ዓለማዊ መሆን ያለበት፣ ስጋዊ ዓለማዊ። እነሱ ግን እዛ እየገለበጡት ነበረ። ከዚህ በሚወስዱት ሌሰን መሰረት እዛ ሮያል ፕሪስትሁድ የሚባለውን ነገር እያጠኑ ነው። ተቃራኒውን ነው የሚነግሩ ሲመት
የእኛ ፈላስፎች ፕላቶ እንዳለው ሶቅራጥስ እንዳለው አታውቋቸውም እንዴ ምናምን እያሉ ያደናብሩበታል። እዛ የሄዱና ግን የካህኑን የላሊበላን የናኩቶ ለአብን የማን ጉዳይ ያጠናሉ ማለት ነው። እያደነዘዙበት ነው የመጡ። የጄሱቶች አካሄድ መገልበጥም የማንነት እንቀያየር የምትባለውን ነገር በደንብ እየሰሩ የመጡት እነሱ ናቸው። ከዛ ደግሞ የብሔር ነገሮችን ማጉላት፣ የኢትዮጵያዊ አንድነት የሚባለውን ነገር ማኮሰስ፣ ጄኔሬሽን ጋፕ እንዲፈጠር መስራት ልጆች ላይ ይሰሩ ነበረ። ትምህርት ቤት ይከፍታሉ። ከዛ እኛ ትኩረት የሌለን ነገሮች ላይ እነሱ ትኩረት ያደርጋሉ። ድሮ ኢትዮጵያ ውስጥ በጣም ትልቅ ትኩረት ይሰጥ ነበር ለህጻናት ትምህርት፣ ለሴቶችም፣ ለወንዶችም፣ ለወጣቶች ትምህርት በደንብ ማረጋገጫዎችን እስካገኝ ድረስ ነው እንጂ እንደውም በጣም የሚገራርሙ ነገሮች አሉ። ማለት የሚገራርም ካሪኩለም ነበረን። በሚገርም ሁኔታ በደንብ በሁሉም አቅጣጫ ሼፕ የሚያደርጋቸው ትምህርት ይሰጥ ነበር እና ያንን የሸረሸሩት ካቶሊኮች ናቸው ነው እንደውም የሚባለው። ብዙ ጊዜ ስለ ካቶሊክ የማነሳበት ሪዝን ያ ነው። በስነ ትምህርት በኩል ጄሱቶች ትልቅ ስራ ስለሰሩ ማለት ነው። እዛ ጋር የካቶሊክ ትምህርት ነው የሚባለውም ራሱ እኮ የነበረው ኢትዮጵያ ውስጥ ዘመናዊ ትምህርት። የኦርቶዶክስ ትምህርት ነው የምትሄደው ወይስ የካቶሊክ ትምህርት ነበር ሁሉ የሚባለው ድሮ። የኦርቶዶክስ ማለት የትራዲሽናል ቤስ ትምህርት ቤት መሄድ ነው፣ አብነት ትምህርት መሄድ ነው። የካቶሊክ ነው የምትፈልገው ከተባለ ደግሞ ዘመናዊ ትምህርት ቤት መሄድ ነው። እንደዛ ሁሉ ተደርጎ እስከመታሰብ ለምን ካቶሊኮች ስለሆኑ ያቋቋሙት። ካሪኩለሙን ሼፕ ያደረጉት በብዛት ጄሱቶች ስለሆኑ እነሱ ብቻ ናቸው ማለት አይደለም። ብዙ የመነኮሳት ማህበራት አሉ አሜሪካ ማን ነው አውሮፓ ውስጥ። ግን የጄሱቶቹ ሚና ትምህርት ላይ ሕክምና ላይ ስለነበረ ነው እና ለ400-500 ዓመት ያህል በጣም ነው ብዙ ነገር የሰሩት። ክሪስቶሎጂውን ከመበረዝ ጀምሮ ይህ ነገረ ክርስቶስ ላይ ያለው ትምህርት ቅባት፣ ጸጋ፣ ካራ የሚባለው ነገር እስከ ማምታታት ድረስ አሁን ጉዟል ያ ነገር። ተዋህዶ እንደውም በጣም በቁጥርም እያነሱ የመጡበት ሁኔታ ነው ያለው ነው የሚባለው። እኔ ምን ያህል እንደሆነ እንግዲህ አላውቅም። በእንትን ደረጃ በመሬት ላይ ባሉት በካህናት ደረጃ ሳይሆን በአመራር ደረጃ ላይ ሁሉ አውት ነምበር ሁሉ ተደርገዋል የሚል ነገር እንሰማለን። እንደው ይሄ ሁሉ በጣም የሚያሳዝን ነገር ነው። ያን የተዘራ ዘር ነው እና በዚህ ሁሉ ውስጥ ሲበውዙት ከዛ ደግሞ ይሄ የሁለት ባህሪ ሲያስለምዱን ራሱ የስጋህ ነገር ሌላ ነው፣ የመንፈስህ ነገር ሌላ ነው። በስጋሽ ለምሳሌ አሁን ሴቶችና ወንዶች ላይ ያለውን ነገር ራሱ ብዙ ዲስኩር ያደረጉበት ነበር። ሴት የምትናቅበትን ነገር ከነሱ ነው የተማርነው። ኢትዮጵያ የንግስታት ሀገር ናት። የእመቤታችን የአስራት ሀገር ስለሆነች ሴትን በጽዮን አምሳሌ ማየት ነገር አለ፣ በንግስት አምሳሌ ማየት ነገር አለ። እነሱ ያመጡብን ነገር ደግሞ ሴትን የመናቅ አይነት ነገር። ምክንያቱም ይሄ ግሪኮ ሮማን ኢምፓየር ሴትን በጣም ዝቅ አድርጎ የሚያይ ስልጣኔ ነበረ። ያንን ቀስ በቀስ ነው አሻሽለው አሁን ያለው የሴቶች መብት ተሟጋችነት ደረጃ ለመድረስ የበቁት። ቀስ በቃ አሁንም ብዙ ችግር አለ። ራሳቸው ፈጥረው ነው ራሳቸው ደግሞ አሁን ይሄ ፌሚኒስት የሚለውን እንቅስቃሴ የጀመሩት። እሱ ደግሞ ራሱን የቻለ በጎን የመጣ ነገር ነው። ይሄ ከዊች ክራፍት ከምናምን ውስጥ መጥቶ ይሄ እውነተኛውን የሴቶችን ክብር የሚያስጠብቀውን እይታ ወደ ራሱ የወሰደ እንቅስቃሴ ነው ፌሚኒዝም። በውስጡ ጥሩ ጥሩ ሀሳቦች አሉት፣ ግን ተጠልፏል። ልክ እንደ ዩቶፒያኒዝም ኢትዮጵያን ስተዲስ ተጠልፏል በደንብ ተደርጎ ከኢትዮጵያዊው መሰረቱ ወጥቶ ሴኩላር ሆኗል። አሁን ወደ ኢትዮጵያዊው መሰረቱ ውስጥ መልሺ በመንፈሳዊ አይን ስታዩ ግልጽ ይሆንልሻል። ልክ እንደዛው ነው እና ይህ ሴቶችን መናቅ ራሱ ያስተምሯቸው ነበረ። ጣሊያን ላይ ሄደው ግን ስለ ጋብቻ ክብር፣ ሴት ምን ያህል በቃለ እግዚአብሔር እንትን ያለች መሆን እንዳለባት፣ ልባም ሴት ማለት ትርጉም ምን እንደሆነ፣ ኢትዮጵያ ውስጥ ያዩትን የሴቶችን ጥንካሬ፣ ብርታት ምናምን እሱን ሄደው እዛ ማስተማሪያ ያደርጉታል። የቶማሶ ካምፓኒ ላይ ትርጉም ስራ ላይ በደንብ ይሄን ነገር ዘርዝሬዋል። የፀሐይ ከተማ የሚለው ላይ ማለት እንደዚህ አይነት ስራ ይሰሩ ነበር ጄሱት። አሁን በምን ደረጃ ነው ያሉት ቢባል እኔ አሁን ይሄ ሰው የጄሱት ነው ይሄ አይደለም ምልሽ አይነት እንደዚህ ፐርሰናል የሆነ ኖሌጁ የለኝም። ስራቸው ግን ይታወቃል በታሪክ ላይ። ለምሳሌ ዩኒቨርሲቲዎችን ያቋቋሙት የአዲስ አበባ ዩኒቨርሲቲን ያቋቋሙት የካናዳ ጄሱቶች ናቸው። ከዛ አንጻር ይመስለኛል አሁን የአዲስ አበባ ዩኒቨርሲቲ ላይ የፕሮፌሰር ጌታቸው ኃይሌ መጽሐፍ የተሻለ ተቀባይነት አለው ከሊቀ ሊቃውንት አለቃ እያሉ ታምሩ መጽሐፍ። ፕሮፌሰር ጌታቸው ኃይሌ ወደ ካቶሊኩ ነው የሚያደሉት። አለቃ እያሉ ታምሩ ዴፊኒሽን ስለ ኢትዮጵያ ምንድን ነው የሚባለውን ነገር አዲስ አበባ ዩኒቨርሲቲ ይቀበለዋል? እንደውም ጥያቄ ነው በዚህ አጋጣሚ ይቀበለዋል ወይስ ንቡረ ኤርምያስ ከበደ የጻፉት የተዋህዶ ሊቃውንት የሚጽፉት ነገር ተቀባይነት አለው? አባ ተስፋ ስላሴ ሞገስ የሰሩት ሪሰርች ተቀባይነት አለው አዲስ አበባ ዩኒቨርሲቲ? የለውም። ፕሮፌሰር ጌታቸው ኃይሌ የሰሩት ግን ተቀባይነት አለው። ስርጎ ሀብረ ስላሴ የሰሩት ግን ተቀባይነት አለው። ዋይ ከካቶሊክ ባክግራውንድ ስለመጡ ወይንም ኦርቶዶክስ የነበሩ ሆነው ለካቶሊኩ የሚያደሉ ስለሆኑ ወይንም ካቶሊክ ስለሆኑ የእነሱን አመለካከት ስለሚያራምዱ ያ ተቀባይነት አለው አዲስ አበባ ዩኒቨርሲቲ ላይ። በአዲስ አበባ ዩኒቨርሲቲ ፕሬስ መጽሐፋቸው በቀላሉ ይወጣል። የተዋህዶ ሊቃውንትን ይቀበላሉ ወይ? አምናት ሹር አይመስለኝም።
እኔ አሁን ስለ አባ ተስፋ ስላሴ የምናወራ እኮ ሰዎች በሚዲያ ላይ እንታወቃለን። ጥቂት ሰዎች ነን የምናወራው ስለሳቸው አስተምህሮ። ብዙ ጊዜ ስለ ንቡረድ ኤርሚያስ የማወራው እንደውም እኔ ነኝ። የሆነ ሰሞን ላይ እንደውም የንቡረድ ደቀ መዝሙር ሁሉ ይሉኛል ሰዎች። ግን ዋት አባውት ዩኒቨርሲቲስ ሲባል ኖ የተዋህዶን አመለካከት ቢያንስ አይፈልጉም። እንደው እውነትንም ነው ውሸትም ነው ለማለት ጥናት እንኳን ቢደረግበት በሳይለንስ ነው የሚገሉት። ኮንስፒሬሲ ኦፍ ሳይለንስ የሚባል ጥናት ነገር ተደርጎ አለ። በዝምታ እንዲረሳ ማንም ያን ነገር እንዳያነሳው እንዳያወራው። እኔ ደግሞ የማወራው ፐርፐዝሊ ናሬቲቭ ለምን ከጀሱቶች የመጣ ናሬቲቭ ዶሚኔት እያደረገ እንደሆነ በኢትዮጵያን ሂስትሪ ያረዳድ ውስጥ በኢትዮጵያ ሶሳይቲ ያረዳድ ውስጥ ያ ነገር በኢንቴሌክቹዋሉ ሰርክል ውስጥ የጀሱቶቹ አመለካከት ነው ዶሚኔት እያደረገ የመጣው። ስለዚህ ይህንን እየሰሩ ነው። who is going to flip this ያለ ይመስለናል እኮ አሁን ኢንቴሌክቹዋል ፍሪደም ያለ ይመስለናል። የለም አፍነውታል፣ ታፍኗል። ቢያንስ ብታወሪው እንኳ ፍሬ እንዳያፈራ ወይንም የሆነ ኢንስቲቱሽናል መልክ እንዳይዝ ምናምን የሚደረግብሽ እገዳ አለ። ታሪክ ዲፓርትመንት ራሱ ተዘግቷል አይደል? ያው ታሪክ ከኢትዮጵያ ታሪክ እየተሰጠ ነው እንዲያው ላይ አይደለም። አሁን በሌላ መልክ ይሰጠናል። እንግዲህ አሁን የሚፈለገው ታሪክ በሌላ መልክ ያኛው ከተዘጋ ሌላ ታሪክ ይመጣል ማለት ነው። ሌላ ታሪክ ይመጣና ደግሞ አድቫንስድ የሆነ ሌላ የውሸት ትርክት ደግሞ እንጠጣለን ማለት ነው በየሚዲያው በየአቅጣጫው። ቢያንስ እንደ ትምህርት ተቋምነቱ አሁን የነ መሪራ ሳማን በላይ የነ ንቡረድ ኤርሚያስ አባ ተስፋ ስላሴ መጽሐፍቶች ቢመረመሩ ማለት መቼስ አንድ ሰው ዝም ብሎ ያን ሁሉ ነገር አይጽፍም፣ ያን ሁሉ ነገር አይናገርም። የሆነ ነገር አላቸው እንደው ቢያንስ ነው የምልሽ የሆነ ቢያንስ እርሾ አላቸው። እርሾውን እንኳን ፈልጎ የማጥናት ነገር የመመራመር ነገር ተደርጎ ከዛ ከውድቅን ብታደርጊ በቃ በሙሉ ልብሽ ነው። ግን አሁን ምንም ምርምር ሳይደረግበት ገና የእነሱን ስም ስታነሺ ተረቷን ጀመረች ምትባይ ከሆነ ከባድ ራስን የመናቅ ነገር ነው የሚሆነው። በሳይለንስ መግደል መሞከር የሚባል ይሄ ነው። እና ጄሱቶች እንግዲህ ይህን ስራ የሚሰሩ ናቸው። ለማያውቁ ሰዎች ቅርብ ጊዜ ያረፉት ፖፕ ፍራንሲስ የመጀመሪያው የጄሱት ፖፕ ናቸው። ጄሱቶች ሆነው ፖፕ እስከ መሆን የደረሱ ፖፕ ለመሆን ባይበቁም እንኳ ግን ብዙ ተጽዕኖ ያላቸው ማህበራት ናቸው። አሜሪካ ላይ ደግሞ እንደውም ጄሱቶች የሲአይኤ ብላክ ፖፕም ናቸው፣ ጄኔራሎችም ናቸው ይባላል። የስለላ ተቋም እንደውም የጄሱት ማህበር የስለላ ተቋም ነው የሚሉት አባ ተስፋ ስላሴ ሞገስ። ፖለቲካል ዊንግ ነው፣ በደንብ አድርጎ ፖለቲካል ዊንግ ነው። ሃይማኖታዊ የመነኮሳት ማህበር ቢሆንም ከላይ ግን ሮም ከፖለቲክስ አትነጣጠልም ሁልጊዜና ፖለቲካዊ ስራዋን በየሀገሩ ማካሄድ ስላለባት የሲአይኤ ዳይሬክተር እስከ መሆን ይደርሳሉ ጄሱቶች። በእነሱ ኮንትሮል ስር ነው የሚባል ነገር ሁሉ አለ። ስለዚህ በዘመናዊ መልክ ደግሞ ያው ስራው ቀጥሏል ነው በደንብ እንዲህ ተጠናክሮ በጣም እንደውም አሁን ብዙ ነገር ያግዛል ቴክኖሎጂው። ከበፊቱ ዘመን ስታየው አሁን ብዙ በቀላሉ እኛም የምንታለልበት ብዙ ነገር ተፈጥሯልና ብዙ ይጠቅማቸዋል ይህ ዘመን። ሶስተኛው መጽሐፍሽ ደቂቀ እስጢፋ የሚለው ከዩቶፒያና ከፀሐይ ከተማ ይለያል። ምክንያቱም እነሱን የዩቶፒያ ስተዲስ ላይ የተጻፉትን የተረጎምሽ እያብራራሽ የሰራሻቸው ስራዎች ናቸው። ደቂቀ እስጢፋ ግን በኢትዮጵያ ውስጥ በአንድ ወቅት የተከናወነ ታሪክን መሰረት አድርገሽ የጻፍሽው ትርጉም ያልሆነ የራስሽ ስራ ነው እና ሳይ ደቂቀ እስጢፋኖስ ላይ በጣም ትኩረት ታደርጊያለሽ። መጽሐፍም ከመጽሐፍ ባሻገር ብዙ ቪዲዮዎች ሰርተሻል፣ ትጽፊያለሽ፣ ትናገሪያለሽ እና ወደዛ ትኩረትሽን ምንድን የሳበው? መጀመሪያ ደቂቀ እስጢፋኖስ ላይ ለመስራት ወይም ደቂቀ እስጢፋ ባንቻ በመጽሐፍሽ አጠራር ልዩነት ስላለው ማለት ነው። ደቂቀ እስጢፋኖስና ደቂቀ እስጢፋ ሰማይና ምድር። መጀመሪያ ትኩረት አልነበረኝም ምንም ስለማላቅ ስለነሱ። ነገሩ የተቀየረው 2014 ላይ ነው። ምን ተፈጠረ? ታሪኩን በደንብ አድርጌ ጽፌዋለሁ መግቢያው ላይ። እኔ ስለ የፀሐይ ከተማን እየጨረስኩ ወይም ቢያንስ ከግማሽ አልፍ ያለው እየጻፍኩ ማለት ነው። ማተሚያ ቤት ለማስገባት እየሞከርኩ ነው በዛ ሰዓት እና እየጻፍኩ እየጻፍኩ እያለሁኝ ስለ ጣሊያን ውስጥ ስለነበሩ ሄርሜቲክ ማህበራት ምናምን እያነበብኩኝ ይሄ ኮንስፒሬሲ ቲዮሪ ውስጥ ያሉ የጨለማ ማህበራት ናቸውና ጥንቆላውንም ሃይማኖቱንም ምኑንም ጎን ለጎን የሚያስኬዱ የህዳሴ ፎርሶች አሉ እና የሆነ ተሃድሶ ለማምጣት ጣሊያን ላይ በጣሊያን ቤተክርስቲያን ለማምጣት በቫቲካን ማለት ነው ይሰሩ የነበሩ ግሩፖች ናቸው። ስለ እነሱ እያነበብኩኝ የእነሱን ባህሪ በደንብ እያብላለሁ እያለው ታኅሳስ 3 ላይ ደግሞ የአቡነ ዜና ማርቆስ
መታሰቢያቸውን የረፍታቸው ቀን ነው ካልተሳሳቱ የረፍታቸው ቀን ነው። አዎ። እና ጸሎት ቤት ዝም ብዬ እያነበብኩኝ ገድላቸውን በዓላቸው ስለሆነ ማለት ነው ምን የሚል ነገር አየው የደቂቀ እነዚህ የእስጢፋኖስን ወገኖች ማለት ነው በገዳሜ እንዳይቀበሩ የሚል ከአቡነ ዜና ማርቆስ በኋላ በእሳቸው ወንበር ተተክተው የገዳሙ አበምኔት የደብረ ብስራት አበምኔት የሆኑት አባት አባ ቃለ ዓዋዲ ገድሉ ላይ ያሉት ዲቴይሎች ትንሽ ልሳሳት እችላለሁ። ቢሆንም ግን ዋናው ፖይንቱ የነበሩት አበምኔት በገዳሙ ክልል እንዳይቀበሩ የአባ እስጢፋኖስ ልጆች እነዚህ የኦሪትን ሕግ ምክንያት እያደረጉ ወደ ወንድሞቻቸው ሚስቶች የሚገቡ ናቸው፣ አመንዝሮች ናቸው ብሎ ይገልጻቸዋል። ዋት አልኩኝ። ምክንያቱም ይሄን ነገር እነዛ የጣሊያን ሄርሜቲክ ሶሳይቲዎች ውስጥ ያለ ነገር ነው። ያ ፕራክቲስን የሚመስል ነገር እዚህ ጋር አየሁ። ቆይ አልኩና ትንሽ ዲግ ለማድረግ ሞከርኩኝና አገናኝቸው ያን ነገር ጻፍኩት። ከዛ በኋላ ግን አንድ ልጅ ያው አንድ ትልቅ አባት ስር ሲማር ያደገ ዲያቆን ነው ወጣት እና ደቂቀ እስጢፋ እኮ እንደውም እነ እከሌ አለኝ። ስማቸውን ላለመጥቀስ ነው እንግዲህ እኛን አባት ማለት ነው። የጉባኤ ቤት መምህር ናቸው፣ ትልቅ መምህር ናቸው። አሁን በሕይወት የሉም። እነ እከሌ እኮ ሲያስተምሩ ደቂቀ እስጢፋ ማለት እኮ በአይናቸው ወግተው ሰው መግደል የሚችሉ በጣም ነው የሚጠሏቸው። ስለነሱ ሲያስተምሩ ብዙ መጥፎ ነገር ነው፣ የሰው ደም የሚጠጡ ሁሉ እንደዚህ በአይን አይተው ወግተው ሰው መግደል የሚችሉ ክፉ የሆነ ኃይል የተቆራኛቸው ናቸው ብለው ይነግሩን ነበረ ልጆች ሆነን የሚል ነገር ሲጠቅስልኝ ደነገጥኩ። ከዛ በኋላ ነው የጀመረው። ወይ ሰከንድ እነዛም እንደዛ ናቸው የጣሊያን ጠንቋዮች የተባሉት እነዚህም የዛ ተመሳሳይ ባህሪ ያላቸው። ምንም የሚያገናኛቸው ደግሞ ተመሳሳይ ዘመን ላይ ነው የተነሱት። የጣሊያን ህዳሴም በዛው ሰሞን ነው። ኢትዮጵያም ውስጥ ተመሳሳይ ህዳሴ ለማድረግ እየተሞከረ ነበር። በዛ ጀመረ ነገሩ። ከዛ አንድ ስል፣ ሁለት ስል፣ ሶስት ስል ቆይ እኔ ነኝ ያልሰማሁት ይሄን ነገር ወይንስ ብዬ ዩቲዩብን ላይ ስፈልግ አይ ገና ነው የኛ ክርክር በዚህ አድቫንስድ ደረጃ አያውቃቸውም። አብዛኛው ሰው ዩቲዩብ ላይ የሚያወራው ወይ ከፕሮቴስታንቱ ወገን እነሱ ጻድቅ ናቸው ስለ ወንጌል ሲመሰክሩ የተገደሉ ምናምን ይላል፣ ወይ ደግሞ ከኦርቶዶክሱ ወገን ደግሞ አይደለም ፕሮቴስታንት አልነበሩም፣ በገዳም የነበሩ መነኮሳት ናቸው፣ ፕሮቴስታንት ምንኩስና አያውቅም፣ ስለዚህ የኛ ናቸው ክርክር መጓተት ነው እንደውም ያለው። እና ኧረ የማናችሁም ባይሆኑ ነው የሚሻላችሁ አልኩ ማለት ነው። የማናችሁም ባይሆኑ ይሻላቸዋል፣ እነዚህ ሰዎች ሌላ ነገር ናቸው። ከዛ ጀመርኩት ገድላቸውን ማንበብ አለብኝ መጀመሪያ ያልኩ። በፊት እኮ አውቀዋለሁ ግን ምንም ያለ እንትን ነው ያነበብኩት ያለ ምንም ግንዛቤ እንዲሁ ላዩን ያነበብኩት እና ይሄ ነገር ግን የሆነ ያልተፈታ ነገር አለው ውስጡ ብዬ ነው ያለፍኩት። በኋላ ትኩረት ሰጥቼ ማንበብ ጀመርኩ። ወይ ሰከንድ ምንድን ናቸው? እንደውም አፄ ዘርዓ ያዕቆብ ስለነሱ መጽሐፉን ራሱ አላውቅም ነበር። መጽሐፈ ሜላድ የሚባል መኖሩን አላውቅም። ከዛ ማንበብ ስጀምር የገድል ባህሪ የለውም ራሱ። አሁን ማቹር በሆነ አንደርስታንዲንግ ሳየው ስለ ገድላት አሁን የተሻለ አውቃለሁ። ከበፊቱ እና ካሁኑ ያለ ለውጥ ምንድን ነው? ገድላትን አሁን በደንብ አውቃለሁ የተሻለ። የጸሎት መጽሐፍት ስለሆኑ ነፍስ ላይ የሚያመጡትን ኢፌክት አውቀዋለሁ። ያንን ባህሪ መመርመር ጀመርኩ። የገድል ባህሪ የላቸውም። ሲጀመር ቃል ኪዳን የላቸውም። ክርስቶስ ተገልጦ ምንም የሰጣቸው ሚሽን የለም። ለአባ እስጢፋኖስም በይው ለማን የሰጣቸው ሚሽን የለም። ሹመት ይወዱ የነበሩ ሰዎች ናቸው። የገዳም ስርዓት የማያከብሩ ሰዎች ነበሩ። መነኮሳትን ይንቁ የነበሩ ሰዎች ነበሩ። በጣም ብዙ ችግር አየሁ። ወደ 100 ምናምን ችግር ነው መጀመሪያ ያወጣሁት ከገድላቸው ላይ ከገድላቸው። ከዛም አልፎ ደግሞ ኢትዮጵያን እንደ ጨለማ ሀገር ነው የሚያዩዋት፣ ይጠሏታል። የተስፋይቱ ምድራችን ብለው የሚያስቡት እስራኤልን ነው። ገድላቸው ውስጥ አለ። የፕሮፌሰር ጌታቸው ኃይሌ የተረጎሙት ገድል ውስጥ አለ ይሄ ሁሉ። እና ይሄንን ነው እንግዲህ ወደ መጽሐፍነት መቀየር አለብኝ። ይሄን አልኩኝ። 100 ገጽ ምናምን አድርጌ ጽፈዋለሁ ብዬ ነበር ያሰብኩት። መጀመሪያ ሳላስበው ነው የገባሁበት። በአጭሩ ጽፈዋለሁ። ከዛ በኋላ ሳየው ማይ ገድነስ ጽዮናዊነት የሚባለው እንቅስቃሴ ፖለቲካል ዛዮኒዝም፣ ይሄ እስራኤል መልሶ ምስረታ ላይ ብዙ ግንኙነት እንዳለው የነሱ ነገር እያለ በሚገርም ሁኔታ በጣም ከባድ የሆነ የፖለቲካ ኃይል እንደነበሩ ምንም ስለ ሃይማኖት ጉዳያቸው አይደለም፣ አይገናኝም ከሃይማኖት ጋር የነሱ እንትን አላማቸውም አልነበረ። ዘውዳዊ መንግስት መገርሰስ፣ ክርስትናን ማበላሸት፣ ወደ ራሳቸው አላማ ማምጣት ነው ነገሮችን ይፈልጉ የነበሩ። የ1966ቱን አብዮት ያኔ ነው ማድረግ የፈለጉት በአፄ ዘርዓ ያዕቆብ ጊዜ። ዘገየባቸው። አፄ ዘርዓ ያዕቆብ 400 ዓመት አዘገያቸው። ብቻውን ጀግና ነው። ግን ያው የሚፈልጉት ነገር 1966 ላይ ተሳካ። ኤኒዌይ
ክርስቲያናዊ መንግስት የሚባለውን ነገር ደብዛው ማጥፋት ነበር የፈለጉት። ከዘውዳዊ መንግስት ጋር ነበር ችግራቸውና እነዚህ ናቸው ደቂቀ እስጢፋ ባጭሩ። ግን በዝርዝር ሰዎች ደግሞ እንዲያነቡት በጣም እፈልጋለሁ። ምክንያቱም የእነሱን ፓተርን ብዙ ቦታ ያየዋል በአሁን ሰዓት። አዎ መጽሐፍሽ በወጣ ሰሞን አንዳንድ የተቃውሞ ጽሁፎችን አይ ነበረ። ያለ በቂ ማስረጃ ደቂቀ እስጢፋኖስን እንደዚህ ኢሉሚናቲ ናቸው፣ አሁን እንዳልሽኝ ሰውን በአይናቸው የሚገሉ ሰው ደም የሚጠጡ ናቸው ትላለች ዶክተር መስከረም የሚሉ ትችቶች ይቀርቡ ነበረ እና መጽሐፍሽ ላይ ከጀርባ በኩል ያየሁት ነገር የተለያዩ ሰዎች ካህናትንም መነኮሳትንም ከምእመንም ያገኘኋቸው የጽሁፍ መረጃዎች ብለሽ ያካተትሻቸው ሀሳቦች አሉ። እነሱን ይመስለኛል እና እነሱ ላይ ማስረጃ አግኝተሻል? ማለት እነዚህ ሰዎች አሁን አንድ ልጅ በመምህሩ የሚሉትን ነገር ነግሮሻል በቃል ቆሎ በአብነት ትምህርት ቤት ሲማር ያሉትን ልክ እንደዛ መረጃ የላኩልሽ ሰዎች አሉ። የተለያዩ ጽሁፎች ልከውልሻል እና እነሱ ምን ያህል ማስረጃ አላቸው የእውነት ደቂቀ እስጢፋኖሶች እንደዛ ያደርጉ እንደነበረ? ይሄ የብዙዎች ጥያቄ ስለሆነ ነው። መጽሐፈ ሜላድ ላይ አፄ ዘርዓ ያዕቆብ ገልጿቸዋል። ኢሉሚናቲ የሚል ቃል አልተጠቀመም። አንተ የተረገምክ አይሁዳዊ ግን ብሏቸዋል። ጋኔን ያደረብህ፣ ሴሰኝነትን የምታበዛ እያለ ሌሎችም ጠንካራ ጠንካራ ቃላት እየተጠቀመ የእናንተ ትውልድ ወደኋላ ሲቆጠር የገዛ ልጆቻችሁን አርዳችሁ የበላችሁ አይደላችሁም ወይ ይላቸዋል። በጣም ሀርሽ በሆነ መንገድ ነው የሚገልጻቸው እሱ አፄ ዘርዓ ያዕቆብ። ግን እንደዚህ የተብራራ አሁን ከኔ ከመነኮሳት ከካህናት ያገኘሁትን እኛ እኮ አባ ከሌ በልጅነት እንዲህ ብለው ያስተምሩን ነበረ ስለ ደቂቀ እስጢፋኖስ ሲናገሩ ብሎ የነገረኝን አይነት በዛ ደረጃ ግልጽ ያለ ባይሆንም ወደኋላ ትውልዳቸውን ሲቆጥር ግን አፄ ዘርዓ ያዕቆብ የሚያገናኛቸው ሁልጊዜ ከካህናተ ጣዖት ጋር ልጆችን ከሚሰዉ ጋር ጣዖት ከሚያመልኩ ጋር እና እውነተኞችን ነቢያትና እውነተኞች የእስራኤል ነገስታትን ይቃወሙ የነበሩ ካህናተ ጣዖት ነቢያተ ሐሰት የሚባሉት የእነሱ ትውልድ እንደሆኑ እና የእነሱን ግብር እንደያዙ ነው የሚገልጸው። እዛ ላይ ትልቁ ማስረጃ ያ ነው ለእኔ። ግን አፔንዲክስ ላይ ነው ይሄን ነገር ያካተትኩት። አፔንዲክስ ላይ ማለት ከሰዎች የማገኘው ነገር እንደውም እዛ ላይም ጽፌያለሁ። ይሄን ነገር አታውጡ ራሳችሁ። እኔ በእርግጠኝነት ልናገር የምችለው ግን ገድሉ የገድል ባህሪ የለውም። ገድላችሁ የሚባሉት በጣም ብዙ ኢንኮንሲስተንሲ ያለው ውስጡ ቀሽም ድርሰት ነው። እኔ ገድል ጻፊ ብባል ከዛ የተሻለ ነገር ጽፋለሁ፣ የውሸት ካራክተር ፈጥሬ። እነሱ በጣም ቀሽም ድርሰት ነው የጻፉት። ብዙ ችግሮች አሉበት እንዳልኩሽ ማለት ነው። ቃል ኪዳን ካለመኖር ጀምሮ በጣም ብዙ ችግሮች ያሉበት ገድል ማለት ቃል ኪዳን የሌለው ገድል የለም። ቃል ኪዳን ያልተሰጠው ጻድቅ ስለሌለ ማለት ነው። እና ከዚህ ጀምሮ ሲኬድ በጣም ብዙ ኢንኮንሲስተንሲ ውስጡ አለ። ክርስትና ስለ መስፋፋት ራሱ የሚገዳቸው ነገር የለም። እነሱ የለም እዛ ውስጥ እንደዛ የሚል ነገር እና የትግራይ ሰዎች ስለሆን ተጠቃን ምናምን የሚል ነገርም የለም። አሁን የትግራይ ብሔርተኛ ከየት እያመጣ እንደሚያወራ አላውቅም። ስለ ብሔር ያነሱት ነገር የለም። ያነሱት ስለ እስራኤላዊነት፣ ስለ ኢትዮጵያዊነት መጥፎነት ምናምን ይሄን ነገር ከመጽሐፉ ውስጥ የማገኛቸውን ነገሮች በደንብ አድርጌ ከ300 ገጽ በላይ ተንትኛለሁ። አፔንዲክስ ላይ ደግሞ ያካተትኩት አምንበታለሁ። አፔንዲክስ ላይ ያለው በደንብ አድርጌ ነው ማምንበት። አዎ የኢትዮጵያ ኢሉሚናቲ ነበሩ፣ ድብ እናርገው ነበሩ። አፄ ዘርዓ ያዕቆብን አምነዋለሁ። ያለ ምክንያት እንደዛ አላለ። ግን እነዚህን መረጃዎች ሳገኝ ሰዎች ደግሞ እንዲጨምሩበት የሚያውቁት ነገር ካለ ማጣራት አለማጣራት የእናንተ ፈንታ ነው፣ የአንባቢው ፈንታ ነው ብዬ ነው ያን ያካተትኩትና ከበቂ በላይ መረጃ አግኝቻለሁ። በሚገርም ሁኔታ ያንን ኮንፈርም የሚያደርግልኝ ነገር ነው በየጊዜው ማየውና ምሰማው። ያው ወደሚጠጡ ነበረ ይውጣላችሁ። የኢትዮጵያዎቹ ኢሉሚናቲዎች ነበሩ። እውነት ነው። ይሄ እንግዲህ ኮር የሆኑት ደቂቀ እስጢፋዎች ማለት ነው። ዝም ብሎ በመነዳት የሚደግፋቸው ብዙ መነኩሴ ነበር በዛ ወቅት፣ ብዙ ሰው ነበር፣ ብዙ ምዕመን የዋሃል እስካሁንም የሚደግፋቸው አለ፣ መልካም ሰው መስለውት። ያንም ማለት አይደለም። ዘ ኮር ፒፕል ግን ከሰውነት እንትን ተፈጥሮ የወጡ ናቸው። በነገራችን ላይ ለረጅም ጊዜ ባዕድ አምልኮን ማካሄድ መጨረሻ ላይ ወደ ሰይጣንነት ያመጣል የአንድን ሰው ተፈጥሮ። ጋኔን ያደረብህ ያላቸው ለዛ ነው አፄ ዘርዓ ያዕቆብ። ጋኔን ያደረባችሁ እናንተ ምንድናችሁ ሁሉ የሚላቸው ከሰው ተፈጥሮ የወጡ ስለነበሩ ነው። እና በኦሪቱ ሕግ መሰረት የሞት ቅጣት የፈጸመባቸው አመራሮቻቸው ላይ እንግዲህ የተወሰኑት ላይ የሞት ቅጣት ፈጽሟል። እነሱ እንደሚያወሩት አይደለም። በገድላቸው ላይ የሞት ቅጣቱን ሲፈጽም ራሱ በጥንቆላ የተሰማሩ በስራ የተሰማሩ ሰው የሚገሉ ሰዎች እንዴት መቀጣት እንዳለባቸው ኦሪት ባዘዘችው መሰረት ነው የቀጣቸው እንጂ ለእመቤታችን አልሰግድም ስላሉ ምናምን አይደለም። አለመስገድ መብታቸው ስለሆነ ማለት ነው።
አፄ ዘርዓ ያዕቆብ እኮ አይሁድ የሚባል እምነት እንዳለ ያውቃል። እስልምና የሚባል እምነት እንዳለ ያውቃል። ከሙስሊሞች ጋር እኮ ግዛት ስለመጠበቅ ምናምን አብሮ ስለመተባበር ይጻጻፋሉ። እና አይሁድን የአይሁድ እምነት ራሱ እንደዚህ አይደለም ነው ያላቸው። ኦሪት ራሷ እንደዚህ አታዝም። ሰው ግደሉ ትላለች እንዴ? ጠንቁሉ ትላለች ኦሪት? ኦሪት እኮ ቅድስት ሕግ ናት እያለ እኮ ነው የተሟገታቸው። የሙሴ ሕግ እኮ እንደዚህ አይደለም። ስለዚህ ምንድን ናችሁ እናንተ ብሎ እስከ መጠየቅ ደረጃ በመጽሐፈ ሜልያድ ላይ የደረሰው እውነትም ባህሪያቸው ወዝጋባና ከሰው ተራነት የወጣ ስለሆነ ነው። እና የኢትዮጵያ ኢሉሚናቲ በነገራችን ላይ ኢሉሚናቲ ናቸው የሚል ሳይሆን የኢትዮጵያዎቹ ኢሉሚናቲ ናቸው። የእኛ ቨርዥን ኦፍ ኢሉሚናቲ እነሱ ናቸው። የእኛ ቨርዥን ኦፍ ጽዮናውያን እነሱ ናቸው። ፖለቲካል ዛዮኒዝም አውሮፓ ላይ እንዳለ ሆነው፣ ስለዚህ አፔንዲክሱ ላይ ያለውንም ጥግ ድረስ አምንበታለሁ። የባሰ ማስረጃ ነው እንደውም እየጨመርኩ እየመጣሁ ያለሁት አሁን። ምክንያቱም ሰዎች የሚጠቁሙኝ ነገር አለ፣ የሚነግሩኝ ነገር አለ። እና አንዳንድ ሰዎች ተለጥጠዋል ይላሉ። አሁን የደቂቀ እስጢፋኖስ ጉዳይ አሁን በዚህ ዘመን መነጽር የእነሱን ዘመን ለማየት የሚሞክር ሰው አለ። አሁን በብሔር አይን በማየት እንደገና የተሐድሶች ፕሮቴስታንቶች ደግሞ ልክ የራሳቸው አድርገው እነሱን መመልከት ያኔ ነበረ ብርሃን በቃ አይናችን የሚገለጠው የእነሱ እንቅስቃሴ ባይገታ ኖሮ አይናችን ይበራ ነበረ የሚሉ የእነሱ እንቅስቃሴ ባይገታ ኖሮ ምን ይሆን ነበር መሰለሽ? አብዮት ይካሄዳል፣ ዘውዳዊ መንግስት ይገረሰሳል፣ ሁላም ትበተናለች፣ ኢትዮጵያ የምትባል ሀገር አሁን የለችም፣ እነሱም አይወለዱም። ይሄን ለማውራት አይበቁም። እንደዛ ነበር የሚሆነው። እና ግልጥ ያለ ነገር አታይም። በቤተ ክርስቲያንም በኩል ስታይ ምንድን ነው በትክክል በዛን ዘመን የተፈጠረው ነገር? ጻድቅ ነው ቅዱስ ነው አባ እስጢፋኖስ ራሱ የሚለውን ነገር አንዴ መምህር ዲያቆን ያረጋል አበጋዝ ስለነሱ ጉዳይ ተጠይቀው የመለሱት መልስ ለእኔ የተሻለ ግንዛቤ ሰጥቶኝ ነበረ። ምን አለ? መጀመሪያ ክህደት የጀመሩት በነበሩበት ገዳም ውስጥ ነው። የኦርቶዶክስ ቤተክርስቲያን በትክክለኛው መንገድ እየተጓዘች አይደለም። መነኮሳቱንም ደግሞ አይቶ እዛው ገዳም ውስጥ የነበሩትን ማለት ነው ትክክለኛ የመነኩሴን ሕይወት እየኖሩ አይደለም ብሎ መጀመሪያ አመጽ ያስነሳው በዛው በነበረበት ገዳም ነው። እና መጀመሪያም ያወገዙት የራሱ ገዳም አባቶች ናቸው። በገዳሙ ሕግ መሰረት አስረውት ነበረ። ከዛ ጥገኝነት የጠየቀው ደግሞ ጣና ወዳሉት ገዳማት ነበረ። እንግዲህ አስቢው የዘርን ነገር እንዴት በብሔር አይን ለሚያዩ ሰዎች እንዴት መፍትሄ እንደሆነ። ምክንያቱም ተቃውሞም የተነሳበት ከነበረበት ገዳም ከነበረበት አካባቢ ነው። ተወግዞም የነበረው ተባሮም የሄደው ከዛው ከነበረበት አካባቢ ነው። ጥገኝነት ደግሞ ጠይቆም የነበረው ጣና ወዳሉ ገዳማት ነው። እንደገና ደግሞ ለስዕልም ለመስቀልም ለእመቤታችንም አንሰግድም ብሎ ነበረ። ይህንን አሁን የሚክዱ ሰዎች ስላሉ ነው አንሰግድም አላለም። ለንጉስ ብቻ ነው አልሰግድም ያለው ማለት እንደ ልክ ያንን እንዳላለ ተደርጎም የሚቀርብ ነገር ነው። ግን መምህር ያደርጋል እንዳለው አዎ ብሏል። ከየት እንዳመጣው አላውቅም። ማለት ሰላምታን ምን አለ? እንደውም ይሄ የምስራቃውያን ባህል ነው ታላቅን ማክበር። የአጠቃላይ ምስራቅ ኦርቶዶክሳውያን ይሄ ቻይኖች ግም ጃፓኖች ጋም ደግሞ እንደ ባህል ታይዋለች። ታላቅን ታናሽ ለታላቁ መነሳት፣ ፓርላማ ላይ መሪ ሲመጣ መነሳት፣ እነሱ ዝቅ ብሎ ሰላም ማለትን ሁሉ አምልኮ አረጉት በጊዜው እና ንጉስ ጋር በቃ እንደዚህ ቀጥ ብሎ መቆም አይነት ነገር ጀመሩ ይላል። እሱ ላይ ቆይ ደግሞ ዛሬ ተቻለው መሰማት ስላለበት ከዛ የእነሱን ጉድለት እንደዚህ በደንብ አድርጎ ዘርዝሯል መምህር ያደርጋል ማለት ነው በአጭር ደቂቃ። ግን ደግሞ ፕሮቴስታንቶችም ደግሞ የኛ ነው እንዳይሉ ደግሞ ለምሳሌ በቅዱስ ቁርባን ያምናሉ። እመቤታችን ቅድስት ድንግል ማርያምን ውዳሴ ማርያምን አንቀጸ ብርሃንን ይጸልዩ ነበረ ብሎ ይሄ ፕሮቴስታንትና ተሐድሶም የኛ ነው የሚሉትን ነገር በፍጹም እናንተን አይደለም የነሱ በምንኩስና የሚያምኑ ነበረ ምናም ብሎ በደንብ የነሱን ባህሪ ዘርዝሯል። ግን መጀመሪያም የነበረባቸውን ችግርም በደንብ አድርጎ የእሱንትን ቢያንስ የሆነ ጥርት ያለ ምስል ሰጥቶኛል እኔ በግሌ ማለት ነው። ይሄ አመለካከት ካሉት የተሻለ ነው። ያው ግን ይሄ በምንኩስና ያምኑ ነበረ ቅዱስ ቁርባንን ያምኑ ነበር የሚለው እነሱ እንደዛ ብለው ስለጻፉ ነው። አሁን የእነሱን ጽሁፍ ፌርሊ ሌላቸው ብለሽ ካሰብሽ አዎ ቅዳሜ ዕለት ሊቆርብ ሄደ ይልሻል። በእመቤታችን ቤተክርስቲያን እንደዚህ ሊሳለም ሄደ ምናምን የሚል ነገር የሚመስሉ ነገሮች ታገኛለሽ። እና ከዛ አንጻር ስታዩ አዎ ግን እኔ ጠለቅ ብዬ ስላየሁት ይሄን ነገር ሽፋን ነው። ሲጀምር የደብረ ብስራትን አበምኔት አናምናቸውም፣ ገድሉ ላይ የተጻፉትን እናምናቸዋለን። እነዚህ በገዳሜ ክልል እንዳትቀብሯቸው ሴሰኞች ወንድሞቻቸው ሚስት የሚገቡ ናቸው ነው እኮ የሚለው። መነኩሴ ሆኖ እንደዚህ አለ እንዴ? ይሄ እኮ ሌላ አምልኮ ስላለ እኮ ነው ከጀርባው። ባይዘው ይሄንን የሚሰሩት የጣሊያን ላይ የሄርሜቲክ አምልኮ ውስጥ ያሉ ናቸው፣ ባዕድ አምልኮ ውስጥ
ደቂቀ እስጢፋ ያንን ካደረጉ they were in something ሌላ ነገር ውስጥ ነበሩ ማለት ነው። አጼ ዘርዓ ያዕቆብ ትክክል ነው ማለት ነው። ጠንቋዮች፣ የጠንቋይ ዘር አባቶቻችሁ አያቶቻችሁ እስራኤል ውስጥ እንዲሁ ነበር ደጋግ ነቢያትና ነገስታትን ያስቸገሩት እያለ እንደዛ አድርጎ የገለጻቸው ያ ድርጊታቸው ሌላ ስለሆነ ነው። አሁን አጼ ዘርዓ ያዕቆብን ማመን ስለከበደን እኮ ነው ደቂቀ እስጢፋ ላይ እንዲህ የምንሞዳሞደው። እሱ እኮ ገልጿቸዋል፣ ጨርሷቸዋል እኮ የተረገሙ ብሏቸዋል እኮ በቃ ጨርሶ። የኦሪትን ሕግ ራሱ የሻሩ አይሁድ ለመባል ራሱም አይበቁ ብሎ እኮ ደምድመዋል። እሱ አለቀ እኮ። አላመንነውም አጼ ዘርዓ ያዕቆብን። እኔ አሁን የሚያሳዝነኝ ያ ነው። አጼ ዘርዓ ያዕቆብ አክሱም ጽዮንን ያደሰ ግሸን ማርያምን ስንት እኮ በኢትዮጵያ ውስጥ የሰራቸው ቤተክርስቲያኖች በ34 ዓመት ውስጥ ተቆጥረው ያሉ፣ ግማሾቹ እንደውም አሁን የትኛዋ እንደሆነች አይታወቅም እየተባለ ግራኝ ያጠፋቸው አሉ፣ እስካሁን የዘለቁልን አሉ። ጻድቃኔ ማርያምን ያህል ገዳም እንዲገደም ያደረገ ተአምረ ማርያምን፣ የእመቤታችን ስም ሊረሳ የነበረውን እንደነ ደቂቀ እስጢፋ አይነት አይምሮ ስለበዛ በዛ ዘመን ሊረሳ የነበረውን የእመቤታችንን ስም መልሶ እንዲያንሰራራ፣ የእነ አባ ጊዮርጊስ ዘጋስጫ ተማሪ የነበረ እመቤታችንን ያያት የነበረ ለእመቤታችን መልኳን የጻፈ ምስጋናዋን እስካሁን ድረስ የምናነባውን እንደሰማሁት 3 አይነት ናቸው ያሉት መልክአ ማርያሞች። አጼ ናውድ የደረሰው አለ፣ አጼ ዘርዓ ያዕቆብ የደረሰው አለ፣ አጼ በደ ማርያም የደረሰው አለ። 3 ቨርዥን አለ። ከ3ቱ ቨርዥን እንግዲህ አንዱን ነው ተጽፎልን እንኳን እኛ ጸሎት እንኳን የምንጠቀመውን እንኳን አጼ ዘርዓ ያዕቆብ ጽፎልን እኮ ነው። ድርሳነ ልደቱ እኮ የመጽሐፈ ሜላድ የሚባለው በየወሩ 29 ላይ የሚነበብ እኮ ነው። ያንን የጻፈልንን እኮ ሰውዬ ማመን አቃተን፣ አልተቀበልነውም። እና ማመን የፈለግነው እነ ደቂቀ እስጢፋ ስለ ራሳቸው የጻፉልንን ነው። የደብረ ብስራትን አበምኔቶች ማመን አልቻልንም፣ አልፈለግንም። ተአምረ ማርያም ላይ የተጻፈልንን ማመን አልፈለግንም። እነሱን ለምን እናምናቸዋለን? እነሱ ሲመረመሩማ ተነገረን እኮ እነማን እንደሆኑ። ምንድን ነው የምንፈልገው ከዚህ በላይ? ደግሞ ያው የእነሱ ደጋፊዎች ደግሞ ለኢትዮጵያ ምን እንደሚመኙም እናየዋለን። ይቺ የተረት ተረት ሀገር ይላሉ። እነሱም እኮ ይሉ ነበር፣ ይቺ የጨለማ ሀገር ይላሉ፣ የድሆችን ተስፋ ማትሸከም ይላሉ። ኢትዮጵያን የሚያንቋሽሹበት መጠንና አሁን የእነሱ ደጋፊዎች ነን የሚሉት ኢትዮጵያን የሚያንቋሽሹበት፣ ታሪኳን የሚያንቋሽሹበት እኮ ድምጸት አንድ ነው። ዋይ ይህን ለምን እንቀበለዋለን? በደንብ ነው ማጋለጥ ያለብን፣ መግለጥም ያለብን። የእነሱ ደጋፊዎችም በያሉበት ቦታ ላይ ይፈሩ፣ እዛው በያሉበት ማንን እየተከተሉ እንዳሉ ይወቁት። እና ኦርቶዶክስ ናቸው የሚለው ቁርባን ምና ይወዳም ቆርቦ ነበር። ለማስመሰል እኮ ይቆረባል። ለምንኩስና ይከራከሩ ነበር። እንደውም ስርዓቱ ላልቷል፣ ውሸታቸውን ነው ከእነሱ በላይ ያላላለ እንዴ አጥብቁ ይሉ ነበረ። ይሄ መብላት መጠጣቱ ለያኔ ለገዳም መሬት ተሰጥቶ እየታረሰ እየገባ ለገዳሙ አደረጉ መሰለሽ። አጼና እንትና ተብዬው ማን ነው በአጼ ናውድ ጊዜ የነበረው ሞገሳዊው አቡነ ዕዝራ የሚሉት መሪ አላቸው አለን ብለዋል። እነሱ ግን የለም፣ ሰውየው አልተወለደም፣ የለም በታሪክ እንደዛ የሚባል ሰው። ግን አቡነ ዕዝራ ገድል የሚባል አላቸው፣ እነሱ አካተዋል። አሁን ያልሽውን ነገር ሲከራከሩ ቆዩ። እንግዲህ መጽሐፉን ስታነቢው ሙሉውን በአባ እስጢፋ ጊዜ፣ በአባ አበከረዙን ጊዜ፣ በሌሎች አባ ማን የሚሏቸው ብዙ መሪዎች ነበሯቸው፣ የማህበር ሰብሳቢ ማለት ነው። እና በእነሱ ጊዜ ይህን ሲከራከሩ ቆዩ። መነኮሳት ከአንድ ልብስ በላይ መልበስ የለባቸውም፣ መነኮሳት እንዲህ ማድረግ የለባቸውም፣ መሬትና ርስት ሊኖራቸው አይገባም፣ ከንጉሥ አጠገብ ምን ትሰራላችሁ? ቄሳር በቄሳር ስር መሆን ነው። ይሄ የቄሳር ባሪያ ናችሁ ወይስ የእግዚአብሔር ባሪያ ናችሁ? በገዳማችሁ በበረሃ በጽሞና ለምን አትኖሩም? ጽማዌ ጻማ ነው የመነኩሴ መሆን ያለበት ምናምን እያሉ ሲሰብኩ ቆዩና ሞገሳዊው አባ ዕዝራ ምን ቢያረግ ጥሩ ነው? ከአጼ ናኦድ ድንኳን ወይ ከሱ ቀለብ እየተቆረጠለት 9 ዓመት ኖረ ተከብሮ ይላል። አሁን እሱ ቄሳራዊ ያልሆነም እዛ ጋር ለሌላው መነኩሴን የማይፈቀደው ለእነሱ ሲሆን ይፈቀዳል። ደብል ስታንዳርድ የሚባለው ነገር ለምን አልተገበረውም? እሱ ለምን አንድ ቁራሽ እንትን ብቻ እየበላ በረሃ ሄዶ በጻማ ለምን አልኖረም? ተከብሮ እንደኖረ ብዙ መኳንንት እንደሚፈልጉት እሱ እንደውም እንደጠፋባቸው ምናምን ምንድነው ማርና ዳቦ ምናምን ቀለብ ከንጉሱ ይመጣለት ነበር በየዕለቱ ይላል። ሌላው መነኩሴ ማር አያስፈልገው እንደዛ ከሆነ እና ይሄ የቤተ መንግስት ባለመዋልነቱን ወዶት ነበረ እና አድንቀውለት ነው የጻፉት ያንን ነገር። ለሌሎች መነኮሳት ሲሆን ብቻ ነው ያልፈለጉት። ስለዚህ ፉል ኦፍ ደብል ስታንዳርድ ነው ገድላቸው። ለራሳቸው ቢሆን የሚመኙትን ለሌላው የማይፈልጉትን። አላማቸው ምንድን ነው? ነገስታቱን ከመነኮሳት አማካሪዎቻቸው መነጠል ስለፈለጉ ነው። ዳትስ ኦል እንጂ ሀብት ስላፈሩ ምናምን አይደለም። ሀብትማ ይፈልጋሉ፣ እነሱም ቢሰጧቸው ደስ ይላቸው ይፈልጋሉ። ግን የመነኩስና ስርዓት አልተከበረም ያሉት እውነት የምንኩስና ስርዓት ስላልተከበረ ከንክኗቸው ሳይሆን የነገስታቱ አማካሪ መነኮሳት አላፈናፍን ስላሏቸው ምን ትሰራላችሁ እዚህ ገዳም ሂዱ ለማለት እንዲመቻቸው ነው፣ ሰው እንዲነሳባቸው ለማድረግ ነው። ስለዚህ they have nothing አንድ ፖይንት ደህና ነገር የላቸው፣ ምንም ነገር የላቸው።
ንጉሱንም አሁን ብዙ ጊዜ መክሰስ ነገርና እንደ አምባገነን የመግለጽ ነገር አለ፣ ንጉሥ ዘርዓ ያዕቆብን ማለት ነው። ነገሩ ሲንከባለል ቆይቶ ነው እሱ ጋር የመጣው። ማለት ቅድም እንዳልነው መጀመሪያ ገዳም ውስጥ ነበር፣ ሲወገዝም ተው ተመለስ ሲሉት አልሰማ ብሎ ከራሱ ከነበረበት ገዳም ተባሮ ተወግዞ ምናምን፣ ከዛ በብዙ ስቴፕ ነው አጼ ዘርዓ ያዕቆብ ጋር የደረሰው። እንደ ንጉስነታቸው ሊቅም ስለነበሩ እንትን ብለዋል። ማለት ልክ ከአንዳንድ የገቡበት ጉዳይ አይደለም፣ ወይም ደግሞ ሳይመክሩ ሳይዘክሩ ሳያስጠነቅቁ አይደለም። አሁን ብዙ ጊዜ ልክ እንደዛ ገና ለምን ለንጉስ አንሰግድም አላችሁ ተብሎ እንደ አስገደሏቸው ይነሳል። እና ግን አጼ ዘርዓ ያዕቆብን እንዴት ትገልጫዋለሽ አንቺ? ማለት አሁን ብዙ ጊዜ ስለሱ ክፉ እንዲነገር ካደረገው መልካም ነገር ይልቅ ጥፋቶቹ እየተለቀሙ ሲወሱ ታያለሽ። አጼ ዘርዓ ያዕቆብ ትልቅ ሊቅ እንደሆነ በብዙ እንትን ውስጥ ታያለሽ። የሚመልሳቸው መልሶች ብዙ ምንፍቅና ሲነሳ ራሱ ሊቅ ነው፣ በቃ ራሱ ይመልስ ነበር ብዙ ነገሮችን። በስነ ጽሁፉም ብዙ በቃ ሰርቷል። ግን ከዛ ይልቅ እንከኖቹ ሲጎሉ እናያለን። እና ለምንድን ነው ከዘርዓ ያዕቆብ ጀርባ ያለው ነገር ምንድን ነው? እሱ ያወቀ ወይም እነሱ ማይወጡት በደንብ ስለተረዳ ነው የነበረውን አደጋ በደንብ አርቆ ያልኩሽ እኮ አብዮትን 400 ዓመት አዘገየ። በኢትዮጵያ ውስጥ የብሔር ክፍፍል ላይ የሚጫወቱ ነበረ ደቂቀ እስጢፋ። ትግራይ ላይ አይደለም ያን የሚጫወቱት። አሁን የትግራዩን ራሳቸው ናቸው ያመጡት። ወደ ደቡብ አረማዊው ሀገር ምናምን ወደሚሉት ይሄዱና የብሔር ጨዋታ ይጫወቱ ነበር እዛ ጋር፣ ክርስቲያኑ ላይ ለማነሳሳት ማለት ነው። ይሄን ያደርጉ ነበር። ክርስቲያኑ አረመኔ ነው፣ እነዚህ አረማውያን ግን የተሻሉ ናቸው ብለው ገድላቸው ላይ ይጽፋሉ። ከክርስቲያን ይሄ ይጠበቃል። ክርስቲያን በየሄደበት ለዛም ለዚህም ይጸልያል፣ እነዚህን ያጠምቃል፣ ያስተምራል። እነዛን ደግሞ ልቦና ስጥልኝ ፈጣሪ ሆይ እያለ ይለምናል። ሴት የተሰደደ መነኩሴ ማድረግ ያለበት ያንን ነው። እነሱ ያደረጉ የነበረው ግን ወደ አረማውያን ሀገር ሄደን የተሻለ ፍቅር አገኘን ከክርስቲያኑ ይሉና ትንሽ ቆዩና ደግሞ ሌላ ቦታ ላይ እዛው ገድሉ ላይ ስታዩ ማለት ነው ክርስቲያኑ ምድር ይሻለናል እዚህ ተሰቃየን ደግሞ ይላሉ። ኢንኮንሲስተንሲ ያልኩሽ ቅድም ማለት ነው። ኤኒዌይ አጼ ዘርዓ ያዕቆብ ጋር ሲመጣ ይሄ አሁን ኢትዮጵያ የገባችበት ሜስ ውስጥ እንዳትገባ ያንን ዘመን እንድትሻገር ትንሽ አቅም የሰጣት ንጉስ ነው። እና በቅድስና በኩል እኮ ምንም እኮ የሚጎለው ነገር የለም። እመቤታችንን ማየት ቀላል ነገር ነው እንዴ? እሷን በምትገልጽለት መሰረት እኮ ነው ብዙ ነገሮችን ያደርግ የነበረው። እነዚህን ሰዎች እኮ ስራቸውን ማየት የመንፈስ ቅዱስ ጸጋ ይፈልጋል። ምክንያቱም ብዙ ነገሮቻቸው በሌሊት ነው የሚሰሩት። ይሄንን ራሳቸው አምነው ጽፈዋል። ስብሰባዎቻቸው በሌሊት ነበሩ። እነሱ በሌሊት ያስተምራሉ፣ ይዶልታሉ። ከኔ ሰዎች መካከልም እነሱ ጋር አብራችሁ ምትገቡ አላችሁ ስብሰባቸው ላይ ሌሊት ትምህርታቸው ላይ ብሎ አጼ ዘርዓ ያዕቆብ እንደዚህ ብሎ ተናገረ ብለው ገድላቸው ላይ ጽፈዋል። የፕሮፌሰር ጌታቸው ኃይሌ የተረጎሙት ገድል ላይ ሌሊት ነው ብዙ ነገራቸው ይካሄድ የነበረው። በብርሃን አይደለም የሚመላለሱት። የጨለማ ማህበረሰብ ናቸው፣ የምስጢር ማህበረሰብ ናቸው። ይሄንን ያየው አጼ ዘርዓ ያዕቆብ እኮ መሬት መንደር ለመንደር እየዞረ በራ እያንኳኳ አይደለም። አንደኛ መረጃም ሊደርስ ይችላል፣ ሁለተኛ መንፈስ ቅዱስ ይገልጽለታል። አይኑ ይሰራል፣ እንደኛ አይደለም። ለዛ እኮ ነው አሁን እሱ ትችት የሚያበዙበት እኮ እሱ ያለበት መንፈሳዊ ደረጃ ስላልገባቸው በዚህ ዘመን ያሉ ሰዎች። እና አሁን እሱ በዚህ ዘመን ቢመጣና አይኑ ቢሰራ በየቦታው ስንት ጉድ ያያል፣ ስንት ሰው ይቀጣል፣ ስንት ሰው ይቀጣል አስቢው። እና ሰው ይሞት ስለነበረ በእነሱ ምክንያት ይህን አልካዱም። ገድላቸው ላይ አለ። ለምሳሌ ህጻናትን ራሳቸውን እያስራቡ እንዲገሉ ያደርጓቸው ነበር። ሴት መነኮሳት ተደፈሩ ይሉና መፍትሄው ምንድነው? ራሳቸውን አስርበው እንዲገሉ ማድረግ፣ በር ራሳቸው ላይ ዘግተው እንዲሞቱ። ከመጽሐፍ ያላገኘኸውን ከየት አምጥተህ ነው በራሳችሁ ላይ ዘግታችሁ ራሳችሁን ግደሉ የምትለው ብሎ እንደጠየቀው ራሳቸው ገድላቸው ላይ ጽፈዋል። እነኚህ ሰዎች እኮ ምንም ዲፌንድ የምናደርግላቸው ነገር የለም። በዚህ ዘመንም እኮ ቢኖሩ የሞት ቅጣት ይገባቸዋል። ሃው ኦን ኤርዝ ጤነኛ አይምሮ ያለው ሰው ማለት ነው እንዴት ነው ራስሽን ግደይ ተብላ ራስሽ ላይ ዘግተሽ ራስሽን አስርበሽ ሙቺ ተብላ የምትሰበከው? እንዴት ነው አንዲት የተደፈረች ሴት? እና ምን ብሎ ነው የመለሰው አባ እስጢፋኖስ ተብየው? አባ እስጢፋኖስ የሚለው ስም አይገባውም። አባ እስጢፋ የመለሰው ምንድነው? መጽሐፍ ከመራር ህይወት ሞት ይሻላል ይላል። ስለዚህ መራራ ህይወት ከሚኖሩ አሰናብቱን እያሉ ይመጣሉ፣ እኛ ጋር እናሰናብታቸዋለን። አር ዩ ክሬዚ? በጤነኛ አይምሮ ያለው ሰው ገድል ነው ይሄ? የጻድቅ ሰው ስራ ነው? አባ እስጢፋኖስ እውነት ጻድቅ ነው ብለው ሰዎች ያስባሉ ይሄን እያነበቡ። እና
ይህን እንደጠየቃቸውና እንደዚህ ብለው እንደመለሱለት የሚገርመው ነገር ደግሞ ይህን ትርጓሜ እዛው መጽሐፈ ሲራክ ላይ ያለውን ቃል ጠቅሶ ይመስለኛል ጠቢቡ ሰሎሞን የተናገረው ነው። ትርጓሜውን ብታነቢው ምንድን ነው መሰለሽ የሚለው ከመራር ህይወት ሞት ይሻላል የሚለው መራብን ነው ይላል። መራራ ሞትን ያቀመሳቸው ሰውየው ብሬን ዋሽንግ ይመስለኛል፣ ከልት ይመስለኛል። ምክንያቱም አንድ ሰው ከልት ውስጥ ሲገባ ምግብ አቁም ሲባል ያቆማል። እንደ ከልት ሆኖባቸዋል እነኚህ ሰዎች። ሰው አይተው ያደነዝዛሉ ማለት እኮ አንቺ አሁን እንዴት ነው ቆይ ተጠቅተሽ መጣሽ ድረሱልኝ አልሽ፣ እሺ ግቢና ራስሽን አስርበሽ ሙቺ። እንዴ በእርግደሽ ወጥተሽ ምግብ አትበይ? እንዴት ራስሽን ታስርቢያለሽ? አንለስ ዩ አር ብሬን ዋሽ ወይንም የሆነ ቡዳ በልቶሻል ማለት ነው፣ ወይ የሆነ ነገር አይምሮሽን ማሰብ እንዳይችል የሚያደርግሽ መንፈሳዊ ኃይል ጭነውሻል ማለት ነው። እነኚህ ሰዎች እውነትም ከልት ሊደርስ ናቸው፣ አረመኔዎች ናቸው። ሰው በአይናቸው አይተው ወግተው ማደንዘዝና መግደል የሚችሉ ሰዎች ናቸው። ይሄ ማስረጃ እኮ ነው። እና እንደውም ዩቲዩብ ቪዲዮ ላይ የሰራሁት ላይ ፓርት 4 ላይ ደቂቀ እስጢፋኖስን በ4 ቪዲዮ ነው የሰራሁት። ፓርት 1 2 3 4 ላይ ይሄ አይነት አገዳደል ሲስተም የሚጠቀሙት ሪሊጂየስ ከልት የመሰረቱ ሰዎች ናቸው። በአዳም ልኮ ጥንቆላ ውስጥ ያሉ የሰው ደም የሚያፈሱ ሰው ራሱ እንዲገል የሚያበረታቱ ሱሳይዳል ከልትስ የሚባሉ አሉ። ራስን በመግደል እንጸድቃለን ብለው የሚያስቡ የዛ ከልት ሊደሮች ናቸው። እነዚህ አደገኛ ግሩፕስ ናቸው። እና ከነዚህ ጋር እኮ ነው አፄ ዘርዓ ያዕቆብ የገጠመው። ይሄ እኮ መቆም ያለበት ፕራክቲስ እኮ ነው። ስለዚህ በየትኛው አቅም ነው አፄ ዘርዓ ያዕቆብን የሚተቹት? አንድ ቅዱስ ጻድቅ ይምጣና አፄ ዘርዓ ያዕቆብን ይተቸው፣ ሌላው ግን ዝም ይበል። የሚተች ነገር ካለው የገባው ሰው ይተች መጀመሪያ። እኔ አፄ ዘርዓ ያዕቆብን ለመተቸት አልደረስም። መጀመሪያ እስኪ እንረዳ ምን እንደነበር። መጽሐፉን ገዝተው ያንብቡ። ገለን ህንጻ 4 ኪሎ እስቲ መጀመሪያ መጽሐፉን ያንብቡ። ከዛ በኋላ ይደርሳሉ ለመተቸት ነው የምለውና ምንም የሚተች አይደለም። በምንም ነገር ምንተቸው አይደለም። አፄ ዘርዓ አልተረዳነውም ገና። እንደውም የት ድረስ እንደነበር የሱ አንደርስታንዲንግ ቁራጥነቱ ራሱ የት ድረስ እንደነበር አልተረዳነውም። እነዚህን ሰዎች ለመግደል እኮ ኃይል ይፈልጋል። አሁን እኮ ምንድነው ሰዎችን በስቅላት የሚገሉ ምናምን ወታደሮች እኮ ይኖራሉ አይደል? አንድ ሰው የሞት ፍርድ ቢፈረድበት ስቅላቱን የሚፈጽም ሰው እኮ አለ። ማን ነው እሱ? አሁን የደቂቀ እስጢፋ ሊደሮች ላይ ሄዶ ስቅላት መፈጸም የሚችለው? በአይኑ ቢያደነዝዘውስ? who can do that? ይሄን ማድረግ የቻለው አፄ ዘርዓ ያዕቆብ ማስደረግ የቻለው መንፈሳዊ ኃይል እሱና ከሱ ጋር ከነበሩት ጋር ስለነበረ ነው። እና ለእነሱን ለመግደል መቻልም ይጠይቃል። እንኳን ለመተቸት ምን ለማለት ለእነሱ ወግኖ ለመከራከር ቀርቶ ማለት ነው። ሌላው እነዚህ ምዕራባውያን አሁን የእነሱን ሴራ አላስፈጽም ያሉ ኢትዮጵያዊ ሰዎችን በራሳችን በኢትዮጵያውያን እንድንጠላቸውና እንድናዋረዳቸው የማድረግ አሰራር እንዳለ በአፄ ዘርዓ ያዕቆብም ላይ ይሄ ነገር እንደደረሰ አንብቤ ነበር አንድ ቦታ ላይ። ምክንያቱም ከደቂቀ እስጢፋኖሶች መነሳት በፊት በአባ ተክለ ሃይማኖትና በአባ ኤዎስጣቴዎስ ነው መካከል ግሩፕ የእነሱ ደጋፊዎች ግሩፕ ፈጥረው የአባ ተክለ ሃይማኖቶቹ እሁድን ብቻ ነው የምናከብረው ሰንበት ብለን ቅዳሜን አናከብርም፣ የአባ ኤዎስጣቴዎስ ደግሞ ሁለቱንም ነው ማክበር ያለብን በሚል ተከታይ ስላላቸው ትልቅ በቃ ቤተክርስቲያንን ሊከፍል የሚችል ልዩነት ተፈጥሮ ነበረ። ግን በዛን ወቅት አፄ ዘርዓ ያዕቆብ ሊቃውንቱን ሰብስቦ ትክክለኛ ምላሽ እንዲሰጥ አድርጎ ቅዳሜና እሁድ ሁለቱም ሰንበት ተደርጎ እንዲከበር አስወሰነ። ያ ማለት ቤተክርስቲያንን ሊከፍል ሀገርን ሊከፍል የነበረውን ሴራ አከሸፈው ማለት ነው። ስለዚህ እሱን ማስጠላት በራሳችን በኢትዮጵያውያን በሌላም ነገስታቶቻችን አሁን ፋሽስትን ቀጥቅጠው ባባረሩ አርበኞቻችንን እኛው እንድንገላቸው እኛው እንድንጠላቸው የማድረግ አሰራር አለ። በአድዋም በአፄ ምኒልክም በሁሉም የምታዩ ነገር እነሱን ያዋረዱትን እኛው እንድንንቃቸው ይሰሩብናል ምዕራባውያኑና ዘርዓ ያዕቆብም ላይ ብዙ ጊዜ አሁን ተሐድሶ ፕሮቴስታንቱ ምናምን ሲያጥላላቸው ስታይ ምን አድርገዋቸው ነው? ምን አይነት ሴራቸውን አክሽፈውባቸው ነው ብለሽ እንድትጠይቂ ያደርግሻል። ሴራቸውን ማክሸፍ ሳይሆን እኔ ግን የዋሉላቸውን ውለታ ማሰብ ቢችሉ በዛ አቅጣጫ ማሰብ ቢችሉ ጥሩ ነው ብዬ ነው የማስበው። ምክንያቱም ያው እንዳልኩሽ ነው አንኖራትም ነበር በዚህ ሁኔታ ራሱ እንደዚህም ሆኖም ቢሆን እንደ ሀገርም አንቀጥልም ነበረ። ስለዚህ ትክክለኛ እይታ ያስፈልጋል። የሆነ እኮ አሁን ስለ ቅድም ያልኩሽ ነው ስለ ለእመቤታችን ስገድ አትስገድ ምናምን የሚለው እሱ እኮ በኋላ የሚመጣ ነገር ነው። መጀመሪያ ሰው ሁን ነው። ከዛ በኋላ ማታምንበት ነገር ካለ ገዳሚ ውስጥ ውጣ፣ የራስህን ነገር ያዝ። አይሁድ ነኝ ካልክ አይሁድ ጋር ሂድ፣ ሙስሊም ነኝ ካልክ ሙስሊም ጋር ሂድ። የሰው ቤት ገብተህ አትበጥብጥ እኮ ነው። ኦርደር ሲይዙ ነገሮች እኮ በኋላ እኮ ለእግዚአብሔርም ይመቻሉ፣ ለእርማትም እንመቻለን። እና ዲስ ኦርደር የሆነን ነገር ግን ለማን ይመቻል?
እና ይሄንን ነው ማሰብ ያለባቸው። ፀሐይ ከተማ መጽሐፍሽ ላይ ብዙ ነገሮች አንስተሻል፣ ዳሰሻል፣ ችግሮቻችንንም በመጨረሻ ላይ ደግሞ የመፍትሄ ሀሳቦችሽንም አስቀምጠሻል እና ካስቀመጥሽው የመፍትሄ ሀሳብ መካከል አንዱ ከባዕድ አምልኮ መውጣት አለብን ብለሻል። ኢትዮጵያ ውስጥ ስናይ እንግዲህ አብዛኛው ሕዝብ ሃይማኖተኛ ነው ተብሎ ነው የሚታሰበው። ያ ማለት በፈጣሪ መኖር የሚያምን ነው። ፈጣሪን ካመለከ ደግሞ ያው ባዕድ አምልኮ ውስጥ ምንድን ነው ባዕድ አምልኮ ማለት? እንደው ምን ብለሻል? ብዙ ጊዜ የምንገምተው ገጠር ያለውን ያልተማረውን ምናምን ነው ለባዕድ አምልኮ ተጋልጧል ብለን የምናስበው፣ ግን የተማረው ፖለቲከኛው፣ ሃይማኖተኛው ሳይቀር በባዕድ አምልኮ ተይዟል እና ከዚህ ባዕድ አምልኮ መውጣት አለብን ብለሻል። እና ይሄ ባዕድ አምልኮ ስትይ ምን ማለት ነው? አዎ ባዕድ አምልኮ ማለት እንግዲህ ኤኒቲንግ በጥንቆላ መንገድ ከእግዚአብሔር ባላገኘ ነው መንገድ ከሴጣን የሆነ ነገር እናገኛለን ብለን የምንሄድበት መንገድ ሁሉ ነው። ለኃይል ሊሆን ይችላል፣ ለስልጣን ሊሆን ይችላል፣ ለእውቀት ሊሆን ይችላል፣ ለውበት ሊሆን ይችላል፣ ለተጽዕኖ ፈጣሪነት ሊሆን ይችላል። ለማንኛውም ነገር የሆነ እቃ ተሰረቀብኝ፣ እቃዬን ማን የወሰደው? ጠንቋይ ቤት ሄደ ንገረኝ ማለት ሊሆን ይችላል። የገጠር ውስጥ የተለመዱ ነገሮች ለምሳሌ ልጅ የለኝም ልጅ ስጠኝ ማለት ሊሆን ይችላል። ከላይ እስከታች ግን ተራቀው በብዙ መንገድ እንዳሉ አሁን ደግሞ በመተታ መተት እድል መውሰድ ምናምን የሚባሉት ነገሮች ለምን ፕራክቲካሊ ሰዎች ሲሰቃዩባቸው እያየን ነው። ዲናይ ማድረግ አንችልም። በየጸበሉ ብዙ ሰው አለ፣ በየቤቱ ብዙ ሰው አለ። የሆነ ነገር በሬ ላይ ተጣለ ሄጄ ያነሳሁት ከዛን ጊዜ ጀምሮ እጄ አይሰራም ምናምን የሚሉ ሰዎች አሉ። ዲስሚስ ማድረግ አንችልም የነሱን ላይፍ ፐርስፔክቲቭ። በቃ አለ፣ መካድ አንችልም። እየተነገረን ነው፣ እያየን ነው፣ እየሰማን ነው፣ እየተጠቃንበትም ነው። የሚያጠቃው ደግሞ እያጠቃበት። ይሄ ከባድ ነገር፣ ይሄ በእግዚአብሔር አለማመን ነው። እግዚአብሔርንም አለመፍራት ነው። በቃ የመጀመሪያው የጥበብ ሰዎች ነው አይደለም? እንግዲህ የኢትዮጵያውያን መገለጫ ጥበብ ነው ብለናል። የእግዚአብሔርን ነገር መፈለግ ነው ብለናል ኢትዮጵያዊነት ማለት። ከዛ ወርደሽ የሴጣንን ነገር መፈለግ ማለት ቶታል ኦፖዚት ነው፣ አብሮ አይሄድም። ለዛ እኮ ነው ከጥንቆላው ከምናምን ውስጥ ነው የዘረኝነት መከፋፈሉ ምኑ የሚመጣው። እንደገና የባህል ማንነት ነው ብለን የምንሞኝበትም ነገር አለ። ለምሳሌ አሁን እስካሁን ስናወራ የቆየ ነው ደቂቀ እስጢፋ ሲነኩ ትግራይነት የተነካም ይመስላቸዋል። ይሄ ደቂቀ እስጢፋኖስ ራሱ እንደዛ አያስቡ አላሉ። ወይም ደግሞ ደብተራዎች ሆነው ይህን ጥንቆላ ነገር የሚሰሩ ሲባል ደግሞ የአማራው ሕዝብ የተነካም ይመስላቸዋሉ። ደብተራ በሚል ስም ሰሜኖችን ለማጥቃት ነው ምናምን ነው። አይደለም። ደብተራነት ምን እንደሆነ ሁሉም ያውቃል። ደብተራ ኦሪት ሲባል እናውቃለን፣ ድንኳን ማለት ነው። ደብተራ የሚባሉ ደባትር የቤተክርስቲያን መምህራን የሊቁ የአቋቋሙ የቅኔው የዝማሬው የዚህ ሁሉ ሊቃውንት የድጓው ደብተራ ይባላሉ። ይህን እኮ እናውቃለን። ግን በዛ መስመር ከጀመሩ በኋላ ጥፍ ብለው ወደ ሴጣን መንገድ ሄደው ወደ ጥንቆላው የሚገቡ ከሆነ ለምን ተብሎ ሲጠየቅ አይደለም ይሄ ማንነትን ለመንካት ነው እንጂ መተቱና ምናምኑ ይሄን ያህል ኖሮ አይደለም ይባላል። ይሄ የትግራዩ እንግዲህ ደቂቀ እስጢፋን አንድ ምሳሌ ነገርኩሽ። ይሄ ደግሞ እንደዚህ ለማገጫጨት ነው፣ ተግባሩ ላይ ነው ተቃውሞ ያለው። መርጌታ የሚለውም ስም እኮ አሁን በጥርጣሬ መታየት ተጀምሯል። መርጌታነቱ ነው ጥፋት ያለበት አይደለም። መርጌታነቱ ማዕረጉ ክቡር ሆኖ ሳለ በተግባር ግን ወደዚህ ወደ ጥንቆላው ወደ እጹ ወደ ምኑ የሚገቡ እየበዙ ስለመጡ ወይም ደግሞ ትክክለኛውን የመርጌታነት ይሄ የመናፍስትን የእጽዋትን አጠቃቀምና ትክክል ያልሆነውን የሚቀላቅሉ ስለበዙ ስሙ አሁን እኮ መርጌታ ሲባል ምን አይነት መርጌታ ይላል እኮ ሰው ራሱ። የትኛው መርጌታ ጋር ነው ምትልከኝ ይላል። እውነተኛ ሰው ነው የምተማመንበት ነው ወይስ አይደለም ይላል። ስሙን የሚያረክሰው ተግባሩ ስለሆነ። ወደ ኦሮሚያ ደግሞ ብትመጪ ኢሬቻ ወይንም ጨሌ ወይናም ብትይ ማንነት የተነካ ይመጣል እና ከባዕድ አምልኮ ውስጥ ግን ውጡ ሲባል ወደ ኢትዮጵያዊነት ኑ ሲባል ፖለቲከኛው ደግሞ ይመጣል፣ የራሱን ሰይጣን ይዞ ደግሞ ይመጣል። አህዳዊነት ምናምን ልታሰፍን እንደዚህ አንድ ቋንቋ አንድ እንደዚህ ሃይማኖት ጨፍልቀ ምናምን ይላል። እሱም ደግሞ የሚሞላው ነገር አለ። እዛም ባዕድ አምልኮ አለ። ፖለቲካ ውስጥም ባዕድ አምልኮ በደንብ አድርገዋል። በትልልቆቹ ሰይጣኖች በኩል ማለት ነው። የሰፈር ዛር አይደለም። ሉሲፈሩ ምናምኑ ስራውን ይሰራል። እዛ ጋር ደግሞ የሚሰለጥኑበት ትምህርት ቤት የሚያስተምሯቸው የሚመለምሏቸው ለስልጣን የሚያበቋቸው ኃይሎች ምንድን ናቸው ተብሎ እኮ ይጠናል። እኔ አሁን የራሱ ዩኒቨርሲቲ ያስተማሩኝን መምህራን ሃይማኖታዊ ባክግራውንዳቸው እንደምን ብዬ ለማወቅ እሞክራለሁ። ከምን ፐርስፔክቲቭ እየተናገሩ እንዳለ ማወቅ ስላለብኝ የማንም እኮ መንፈስ መጫኛ መሆን የለብኝም። አከብራቸዋለሁ በእውቀታቸው፣ ከማንም መማር እንችላለን። ግን መንፈሱ ደግሞ አብሮ ሊሰርጽብኝ አይገባም። እኔ በራሴ መንፈሳዊ ግራውንድ ላይ መቆም አለብኝ። እስኪሉን ግን ልወስድ እችላለሁ፣ እንደ እባብ ልባም ሆኑ ስለሚልም ማለት ነው። እና ማን ነው እያስተማረን ያለው? ማን ነው እየሰጠን ያለው? በምን አይነት ኮስት ነው እኔን ወደ ፓወር እያመጡኝ ያለው?
የሚለውን ነገር ሁሉ እኮ ኮንሲደር ማድረግ አለባቸው። ብዙ አይነት ባዕድ አምልኮ አለ። ለስልጣናችን ስንል እውነትን ኮምፕሮማይዝ እናደርጋለን። ይሄ ባዕድ አምልኮ ነው ራሱን የቻለ መንፈስ አለ ከጀርባው። ቅዱስ መንፈስ አይደለም ያለው፣ ሌላ መንፈስ አለ። ሆን ብለን ለሴጣን ሄደን ሰግደን ላይሆን ይችላል፣ ግን ሳናቀው ኢንዳይሬክትሊ እየሰገድንና እያሰገድን ነው። ውጤቱን ደግሞ እናየዋለን። ይበጠብጠናል፣ ጦርነት ይመጣል፣ በቀላል ማይቆጠር ህዝብ ያልቃል፣ ይተላለቃል፣ ይጠላላል፣ ብዙ ነገር ይፈርሳል፣ ይወድማል። የእግዚአብሔር ስራ አይደለም፣ ይሄ የሴጣን ስራ ነው። ጎትተን ያመጣ ነው ይሄ እና ከባድ ክራይሲስ ነው። ስለዚህ ከዚህ ውስጥ መውጣት አለብን የሚለው ምንም ጥያቄ የሌለው፣ ሃይማኖተኞች ነን እያልን ግን ሁለት ቦታ እየረገጥን ያለን ትንሽ ነገር 90% ትክክል ሆነሽ 10 ብትቀላቂ ችግር የለውም የሚባል ነገር የለም። 10ቱን ትእዛዛት ጠብቅ፣ የታምልክ ነው የመጀመሪያው አይደል? ከኔ በቀር ሌላ አምላክ አይኖርህ። አንዱን የሳተ 9ኙንም 10ሩንም ሳተ፣ በቃ አለቀ። የሚቀርሽ ነገር የለም ከዛ በኋላ። ስለዚህ ሃይማኖተኛ ነን ካልን ቅድም ወዳልኩሽ ነገር ይመጣል። ከእመቤታችን ጋር ከልጇ ጋር ያለን ግንኙነት ጤነኛ በሆነ መጠን ነው ሀገር ደህና የምትሆነው። ስለዚያ ምንም ጠብ የሚልልን ነገር የለም። ስለዚህ መፍትሄ ከፈለግን ከየተያዝንበት ባዕድ አምልኮ እንውጣ። የመጨረሻ ጥያቄ ነው። የመቼስ አንቺን አግኝቼ ስለ ኢትዮጵያ ትንሣኤ ሳልጠይቅሽ አንቋጨውም። ደጋግመሽ የምታነሺውም ሀሳብ መልስ የምትሰጭበት ሀሳብ ስለሆነ ማለት ነው እና ብዙዎች ይህንን ነገር ግራ ሲጋቡበትም ታያለሽ። ሌሎች ደግሞ ለራሳቸውም ጠምዝዘው ሲጠቀሙበትም ታያለሽ። እንደገና ደግሞ የኢትዮጵያ ትንሣኤ ሀሳቡ ራሱ ግብጾች በመጽሐፍቶቻችን ውስጥ የጨመሩብን ኢትዮጵያውያን የሆነ ንጉስ ይመጣል ወይም የሆነ ደግ ጊዜ ይመጣል ብለው ቁጭ ብለው እንዲጠብቁ እንዲሰንፉ ግብጾች በገድላት ምናምን መጽሐፍቶቻችን ውስጥ የጨመሩብን የማደንዘዣ ሀሳብ ነው ብለውም የሚገልጹ ሰዎች አሉ፣ የኢትዮጵያን ትንሣኤን ጉዳይ ማለት ነው። እና አንቺ እንዴት ትረጃዋለሽ? የኢትዮጵያ ትንሣኤ ሲባል እንዴት ትገልጫዋለሽ አንቺ? ቆይ እነዚህን ሰዎች ግን ጥያቄ ልጠይቃቸው፣ የሚሰሙ ከሆነ ማደንዘዣ የሚሉትን ማለት ነው። ኢትዮጵያ ትነሳለች የሚለው የማነቃቂያ ሀሳብ አድርገው ለምን አልወሰዱት? ሀሳብ ብለው ለምን አልወሰዱት? ምንድን ነው የሚያደነዝዛችሁትን? የሆን ነገር ሀሪፍ ይሆናል ሲባል ያደነዝዛል እንዴ? ያልፋል ማለት ነው ያለውበት ነገር የሚል ተስፋ አይሰጥም እንዴ? ለስራ አያነቃቃም ወይስ የእነሱ ጭንቅላት እኛ ከምናውቀው ይለያል? የሰው አይነት ተፈጥሮ የላቸውም እንደዚህ የሚሉት ሰዎች? ይህን ጥያቄ መጠየቅ ያስፈልጋል። ማደንዘዝ የሚሉት ለምን እንደሆነ ሰምሃው እረዳዋለሁ። በኦርቶዶክስ ሃይማኖት ውስጥ እንዲቆዩ የበለጠ እንዲበረቱ ያደርጋቸዋል ነው። መንቃት ማለት ከኦርቶዶክስ ሃይማኖት መውጣት አይደለ? ለነሱ መንቃት ብለው የሚቆጥሩት እኮ እሱን ነው። ስለዚህ ያደነዘዙት ግብጾች ያደነዘዟቸው ኦርቶዶክሶችን ጴንጤ እንዳይሆኑ፣ ሙስሊም እንዳይሆኑ፣ ሃይማኖታቸውን እንዳይቀይሩ አደነዘዙብን ትንሣኤ ያለ እያሉ ለማለት ሲፈልጉ ነው። ይገባናል ከየት እንደሚመጣ አባባሉ ማለት ነው። ዞሮ ዞሮ ግን የኢትዮጵያ ትንሣኤ ማለት ለእኔ ምንድን ነው? በኦርቶዶክስ ተዋሕዶ እምነት ውስጥ ያሉ እውነታዎች ሲወጡ ነው። አንድ የዋልድባ አባት ያሉኝ ልንገር። በዋልድባ ብቻ እንኳን ደግሞ ይህን ስል ዋልድባ ሄደው ፍለጋ እንዳይገቡ በዋልድባ እንኳን ያሉ የተሰወሩ መጽሐፍት አሉ። ሰው ሄዶ የማያገኛቸው መነኮሳቱን አምጡ ምናምን ስለ ዓለም የማያገኛቸው፣ ምክንያቱም እነሱም ጭምር በዛ ላይ ትእዛዝ ስለሌላቸው በመላእክት ነው የሚጠበቁት። ብዙ ጊዜ እንደዚህ አይነት የሀገር ምስጢሮች በግለሰቦች አይደለም። እና በዋልድባ ያሉ መጽሐፍት ቢወጡ ዓለም ይናወጣል። መጽሐፍት ነው እኮ የተባለው። በጣም ብዙ ዝርዝር አለ የዓለም የሚቀበዣዥርበት፣ ብዙ በመላምት ደረጃ የምናውቃቸው ብዙ ነገሮች አሉ በገዳማት ላይ። ለዛ ነው ገዳማትን እኮ ታርጌት ማድረግ የሚፈለገው በስለላ በምናምን እና ለምሳሌ ጠቢቡ ሰሎሞን የጻፈው የዘፍጥረት መጽሐፍ አለ። ስነ ፍጥረትን በደንብ አድርጎ የተነተነበት መጽሐፍ አለ። ያ መጽሐፍ ኢትዮጵያ ውስጥ ነው የሚገኘው። የት እንዳለ ማንም አያውቅም። እነካለሁ ካለ ያው እንግዲህ ይቀረጠፋል በመልአክ ማለት ነው። የተሰወሩ ማለት ያ ነው፣ በመላእክት የሚጠበቁ ለማለት ነው። ወይም ደግሞ በታላላቅ ቅዱሳን የማይነኩ ማንም መጥቶ አስሮ አንገላቶ የቱጋ ነው አውጣ ምናምን የማይላቸው ቅዱሳን ኃያላን የሚጠብቋቸው ስውራን የሚጠብቋቸው ለማለት ነው። እና እነዚህ ነገሮች ሲወጡ ማለት ነው የዛን ጊዜ ሲቀባጥር ሲዋሽስ ማአት ቲዮሪ ሲተነትን በዛ ቲዮሪ ላይ መሰረት አድርጎ ስንት ስርዓት የመሰረተው በሙሉ ይገረሰስበትና ባዶ ሲሆንበት ከእውነቱ ጋር ብቻ ሲፋጠጥ ትንሣኤ ማለት ያኔ ነው። እውነት ደግሞ አርነት ታወጣለች አይደል? ብዙ የታሰርንበት ነገር አለ። ያስተሳሰብ የባህሪ አጋንንት ያሰሩን መንገድ አለ፣ ብዙ መንገድ
ውሸቶች ያሰሩን ብዙ መንገድ አለ። ሰዎች እንቅፋት የሆኑብን ብዙ መንገድ አለ። ፕሮፓጋንዳዎች ያሰሩን ብዙ ነገር አለ። የራሳችን ስንፍና ያሰረን ብዙ ነገር አለ። ተስፋ መቁረጡ ያሰረን ብዙ ቦታ ላይ አለ። ልክ የሆነ እውነት ሲነገረን ግን ወደፊት እንሄዳለን። እኔ በህይወቴ ውስጥ በጣም ትልቅ ነገር በህይወቴ ለውጥ ያመጡልኝ ነገሮች ቁሳዊ ነገሮች